እያወራን ያለነው ኢየሱስ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይ ነው? አዎ አንዷ ሃይማኖት ኦርቶዶክስ ናት። አሁን ቀጥተኛው እውነተኛው ሐዋርያት የመሰከሩላት ሰለስቱ ምዕት አንድ ሃይማኖት አንዲት ጥምቀት አንድ ጌታ ስለሚል ግዴታ ኦርቶዶክስ ካልሆነ አንድ ሰው ሊድን አይችልም። በ80 ቀንና በ40 ቀን አጥምቋቸውም የሚል የለም። በ40 እና በ80 ቀንም ደግሞ አላመንክም። ስለዚህ ሳታምንም ሳትጠመቅም ጌታ ባለው ትእዛዝ መሰረት ሳትጠመቅ የዘላለም ህይወት አንተ አላገኘህም ማለት ነው። የለም የክርስቶስ ደቀ መዝሙር ሆኖ የዘላለም ህይወት የሌለው ሰው የለም። አልገባኝም። በ40 እና በ80 ቀን በወንጌሉ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብለል ማቴዎስ 28 ላይ ያላመኑ ሰዎችንም እንደሚያጠምቁ ማስረጃ አስጠኝ። ያላመኑ ሰዎችን እያጠመቁ ደቀ መዝሙር ያደረጉበትን ቦታ ማስረጃ አስጠኝ። ሂዱና በዓለም ከዓለም ዳር እስከ ዳር ሂዱ። በዚያን ጊዜ በክርስቶስ ዘመን እኮ እስራኤል ብቻ ናት፣ ያችም ትንሽ 120 ሰዎች ነው አምነው የነበሩ። እስከ ዓለም ዳርቻ ሂዱ ማለት ያላመኑት ማለቱ አይደል? ማኮ ያላመኑ ሰዎችን እንደሚያጠምቁ ማስረጃ አስጠኝ ያልኩህ ወዳጅ፣ ማስረጃ አስጠኝ። የለም ማስረጃ የለም። ቆይ በዛን ጊዜ በክርስቶስ አጠይቀኝ እኔን ብራዘር ማስረጃ በክርስቶስ ያመኑ እኮ 120 ቤተሰብ ነው የነበሩ በጊዜው። ሂዱና እስከ ዓለም ዳርቻ እኮ ያላመኑ ሰዎችን ስለማጥመቃቸው ማስረጃ አስጠኝ ያልኩህ ወዳጄ። ያማን ቅዱስ ጳውሎስ ሌሎች ሐዋርያት የሰሯቸውን ስራዎችን ማየት ነው። አንተ ጥቀስ ወዳጄ፣ መጥቀስ ነው። ከኪስ አታውራ። ከኪስ አታውራ ብራዘር። የለም እሺ፣ እንደሌለ ለማሳየት ነው። ባይዘው ኖ ምንም መልስ የሌለ ስማ፣ መልስ አለ ካለ ተቀበልሃል። አርባራት ተተካኝስ ምን ችግር አለ? አለመቀበል ያንተ ነው እንጂ መልስ የሌለኝ አይደለም። መቼ መልስ ሰጠ ወዳጄ? ካለ ቀበልሃል። ነግሬሃለሁ። ዳግዘው ችግር የለም። በሱ ስለሆነ በሱ ነው የምሄደውና ለዛ እኮ ነው እኔ ልግባ ያልኩህ። በሱ እኔ ስንተካለስ ችግር የለም። በጣም ጥሩ። ከየት ቤተ እምነት ነህ? አይ እንደሱ ነኝ፣ በሱ ነኝ እኮ። ከየት ቤተ እምነት ነህ እኔ ያልኩህ ወዳጅ? ኦርቶዶክስ አይደል? እሱ እንደዛ ነው የምትከራከሩበት። ስለ ኦርቶዶክስ እኮ ነው የታወቀ እኮ። በሱ ነው የሚባል ቤተ እምነት የለም ብራዘር። ቤተ እምነትህን ኦርቶዶክስ ነው። ልጁ ጋር ማን ነው 44ቱ ጋር ተከራከሩ። በ44ቱ ስልህ እኮ የምታወራው ሰው ጋር ነው እንዴ? ግልጽ አይደለም። እንደዛ ነው። ይቅርታ ግን ኦርቶዶክስ ነህ። እሺ እንኳን ደህና መጣ ብራዘር። እንኳን ደህና ቆየህ ብራዘር። እሺ አሁን ለምን ኦርቶዶክስ እንሆን? ቀጥተኛ ሃይማኖት አንዲት ጥምቀት አንዲት ጌታ ይላል ያዕቆብ ላይ። ኦርቶዶክስ መሆን ያው አንድ ሃይማኖት አንዲት ጥምቀት አንድ ጌታ ስለሚል ግዴታ ኦርቶዶክስ ካልሆነ አንድ ሰው ሊድን አይችልም። በእኔ አረዳ አዎ አንዷ ሃይማኖት ኦርቶዶክስ ናት። አሁን ቀጥተኛው እውነተኛው ሐዋርያት የመሰከሩላት ሰለስቱ ምዕት ያጸደቋት። አዎ አንዷ ሃይማኖት ኦርቶዶክስ ናት። አሁን ቀጥተኛው እውነተኛው ሐዋርያት የመሰከሩላት ሰለስቱ ምዕት ያጸደቋት። ማስረጃ አንተ በአብ በወልድ በመንፈስ ቅዱስ እያጠመቀች ስርዓቷን ጠብቃ የምትሄደው ይሄ ነው። ምን ማስረጃ ምን ያስፈልገው? ማየት ይቻላል። እንደውም ማስረጃ ይጠበቅባት። ማስረጃ ነው ያልኩ ብራዘር። አሁን እመኑኝ አትበሉ። አሁን ማስረጃ አንዷ ማስረጃ ስትል አልገባኝ። ኦርቶዶክስ ናት ብለሃል። ማስረጃ አንተ የስም ነው። ምን ኦርቶዶክስ ቀጥተኛ ማለት ነው። ተዋህዶ ማስረጃ ዮሐንስ 1:1 ማስረጃ ወንጌል ዮሐንስ 1:1 ማስረጃ ዮሐንስ 1:1 ማስረጃ ብሎ ነገረን። እንዳትረሱ ማስረጃ ብሎ ነገረን። ኦርቶዶክስ ትክክለኛ ቤተ እምነት መሆኗን ሊነግረን ነው። እሺ ጥሩ። አሁን እሺ ዮሐንስ 1:1 ቃል ሥጋ ሆነ ማለት በአማርኛ ተዋሃደ ነው። ይሄን ተወስዶ ተዋህዶ ተባለ። ቀጥተኛ መሆኑን እዚህ ላይ ስማ። ዮሐንስ 1:1 በጣም ጥሩ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለ ኦርቶዶክስ አያወራም። ቃልም ሥጋ ሆነ በል። ቀጥል። ለምን ትቆርጠዋለህ? አይልም
አይ ተው እንጂ ቃልም ስጋ ሆነ ይላል አይልም ብራዘር። እንዴ ክርስቶስ ቃል ስጋ አልሆነም እንዴ? አይልም። ካድከው እንዴ? ክርስቶስ ነው። ተው ብራዘር ተው ላምበበልህ እንዴ ቃል ስጋ አልሆነም እንዴ ብራዘር? ቃሉን አለ የእግዚአብሔርን ቃል አለ ማነብልህ። ይኸው ቃሉን ላምበበልህ። ክርስቶስ እኮ ቃል ነው። ቃልም በእግዚአብሔር ቃል እኮ ነው። ቃልም እግዚአብሔር ነበረ ነው። እኛ ምን አልን? ከዛ ቃልም ስጋ ሆነ አልን። ምንድነው ጥፋቱ? አሁን እናንተ አላችሁ ነው። አሁን እናንተ ስላላችሁ አይደለም እየተጨነቅን ያለ ነው። የእግዚአብሔር ቃል ይላል ወይ ነው ጥያቄው። በዚህ ክፍል ላይ ኦርቶዶክስ የመጀመሪያ ማለት ቀጥተኛ እምነት መሆኗን አይናገርም። ከማለቱም በላይ ክርስቶስ እኮ ስጋ ለብሶ መጥቶ ከድንግል ተወለደ። ቃል አየነው ባይናችን እኮ ቃል ስጋ ሆኖ እንዴት ምን አሁን ስለ ኦርቶዶክስ ነው እያወራን ያለ ነው፣ ስለ ኢየሱስ አይደለም። አሁን እዚህ ክፍል ላይ ነው እኮ ቃል ስጋ ሆነ ማለት ተዋህዶ ማለት ነው። አንተ ምን ማለት ተዋሃደ ማለት ነው። ተዋሃደ የሚል አሳይ አንተ ብራዘር። ይሄን መሄድ ከፈለክ አንተ ያው እኮ ነው ትርጉሙ በአማርኛ። አንተ ለምሳሌ እኔ ስሜን ብነግር አሁን ቴልጌል ቴልፌልሶር ይላል። ለምሳሌ ስሜ ቴልጌል ቴልፌልሶር ማለት በአማርኛ ንጉስ ማለት ነው። ብራዘር አስረዳን አይልም። ተዋሃደ የሚል የለም። መቀበል ያለ መቀበል የራስ ነው ብራዘር። እኔ እንግዲህ እያስረዳሁ ነው። ተዋሃደ ማለት ቃል ስጋ ሆነ ማለት ነው አይልም። 100% አይልም። በየትኛውም ትርጉም ተዋሃደ ማለት ቃል ስጋ ሆነ ማለት አይደለም። ነው በእውነት እንደዛ ነው። አንተ በእውነት ከሆነ አንተ አሳየን እንዴ ማቴዎስ ይጻፍ እንዴ? ለዚህም ጥቅስ ያስፈልጋል ማለት ነው። መጻፍ አለበት ነው የምትለው የለህም። አሁን ወደ ሃይማኖት ወደ እምነት እንጣና ኦርቶዶክስ ቀጥተኛ ስለመሆኗ ማስረጃ አንተ። አይ ይሄው ማስረጃዬ ይሄ ነው። ተይቅርታ ጋር እኔ ባለኝ አቅም ሰው ባቅሙ ነው የሚንቀሳቀሰው። አንዳንድ ቃል ስጋ ሆነ ይላል፣ ቃልም ስጋ ሆነ የሚለው ተዋህዶ የሚለው ይገልጸዋል አልኩህ እኮ እኔም ተናግሬ። አሁን ኦርቶዶክስ ቀጥተኛ እምነት መሆኗን የሚያሳየው ይሄ ጥቅስ ነው ማለት ነው። በእኔ አረዳድ እንደዛ ነው። በሌሎችም ሊኖር ይችላል። እንግዲህ ሰው ባለው ባቅሙ ነው የሚንቀሳቀሰው አይደል? እሺ አንተን የማውቀውን በሙሉ ልታውቅ አትችልም። ባይዘው አንተ የምታውቀው ምናልባት እኔ ላልሄድ ይችላልሁ። በመሀል አቋርጠህ ስለገባ ልቀቅልኝ እያልክ ስላስቸገርክ በጣም ብዙ ኤክስፔክት ያደረኩት እኔ ባይዘው እንደዚህም ይሄን ጥያቄ ልመልስልህ ሳይሆን ልጁ ጋር ስትከራከሩ ወይም ወንድሜ ጋር ስለ ጥምቀት አንስታችሁ ነበር። የትኛው ጥያቄ መግለጽ ችግር የለም። ይሄንን የከበደክ አንተ መልሰዋለሁ የምትለው የትኛው ጥያቄ ነው? እሱ ጋርም እያወራችሁ ያላችሁትን ማስረጃ እሰጥሃለሁ። ችግር የለም። የትኛው? ለምሳሌ በ40 በ80 የሚል ተጽፎ አልተቀመጠም አልክ። እናንተ በ30 ዓመት ተጠመቁ፣ 30 ዓመት ካልሞላው ፕሮቴስታንት እንዳይጠመቅ ይላል። ወንጌል ሲያስረዳኝ ማስረጃ ስጠኝ። አንተም በ30 ዓመት ተጠመቁ። ለጥምቀት ነው ማውራት አቅም ያለ። ኧረ እኔ በሙሉ እነግርሃለሁ። እኔ የማውቀውን አታውቅም እኮ አልኩህ። ባይዘው 4 ነጥብ ተዘጋ እኮ ተወሱን ታሳውቀኝ እኮ ነው። አሁን ለማወቅ ነው ያለሁት እዚህ። በጣም ይከብዳል። ለምሳሌ ዜማ አውቃለሁ። አንድ ዜማ ብለልህ ልትልኝ አትችልም ብራዘር። ለምሳሌ ለዛ ነው እንደዛ ያልኩህ እኮ። ጥሩ እኔ አሁን እኛ የሚያቅሰው ነው የናፈቀን፣ የሚያቅሰው ነው ደስ የሚለን እና በጣም ያጥለውም ያልኩህ ለዛ ነው። ስለዚህ በምንችለው አንተም በምትችለው እኔም በምችለው በሚያግባባን እንነጋገሪ። አንተ የምታውቀው ንገረን ማለቱ እየመጣን ሰጠናል። ችግር የለም ብራዘር፣ እንሰማለን። ያ በጣም ደስተኞች ነን የሚያቅሰው ስለ ያ። እሺ ኦልራይት፣ ወደ ሐሳቡ ልመለስ። እሺ በ40 እና በ80 ቀን ተጠምቀድናል። እኔ አሁን ነው በቅርብ ነው ያይዘው የተጠመቅኩት፣ ግን ድነዋል። አሁን እንደዛም የሚያደርጉት ትክክል እንደሆነ ነው ማስረጃ አለኝ። እሺ በ40 እና በ80 ቀን አጥምቁ የሚል መጽሐፍ ቅዱስ ማስረጃ አስተኝ። እሺ ማቴዎስ 28:20 እሺ ማቴዎስ 28:20 እሺ ማቴዎስ 28:20 እሺ 40 እና 80ን ተወው ብያለሁ። አይ ጥያቄ 30 የሚል ስለማታመጣልኝ 30 የሚል ስለማታመጣ ተወው። እሱን ስርዓት ነው ባይዘው ስርዓት ነው። 30 አንልም እኛ 30 አንልም። አይ ትላላችሁ በ30 ዓመቱ አይደል አንድ ሰው የሚጠመቀው እናንተ ጋር ተው እንጂ ምን ነው አይደል? እኛ አለ
ቢሞት ምን ልታደርጉን ነው? ባይዘ ግን ችግር የለውም። አሁን ወደዛ እንሄድና እመጣለሁ። ችግር የለም። አይ ና ብራዘር ና ከመምህራን በጣም እውቀት ካላችሁ ሰዎች መማር ነው የምንፈልገው ብራዘር። ያ ባይ ዘ ዌይ ተሳስታችሁ ነው 30 የሚለው በምክንያት ነው። መንገድ ትራንስፖርት ነው። ኦኬ 30 የሆነው በምክንያት ነው የሚለው ማስተዋወቂያ ፖለቲካ ተስራ ምን ነው ብራዘር? እናውራ እንጂ አውጣው እንጂ ምን ሌላ ውስጥ ተው። ቤት ስለሆነ እንደዚህ ደግሞ መንቀበል ማስተናገር ነው እንጂ ያለብህ አንተ እንግዶችን እንደፈለገህ ቤት ስለሆነ አታውራ። እንደዛ አትደረብራል። 30 የሆነው በምክንያት ነው ያለው። ያው የመንገድ ትራንስፖርት ነው ለማስተማር የስፒድ ቀንሱ ነው እየተባለ ያለው። የወንጌል አማኝ ጥምቀት በ30 ነው አላለም ወዳጄ። አንተ ግን በ40 እና በ80 ቀን ነው ትላለህ። አንተ ነህ እያልክ ያለው ቤተክርስቲያን ናት እያለች ያለችው በ40 እና በ80 ቀን መጽሐፍ ቅዱስ ነው ባይዘው ማስረጃ አንተ አታጥምቅ የሚል ደግሞ እንድትሰጠ ይፈልጋለሁ። እኔ ደግሞ ለምሳሌ እኔ አመጣልሃለሁ እኛ ያደረግንበት ምክንያት እነግርሃለሁ። አንተ ደግሞ አታድርግ ያለው እንድትነግረኝ ይፈልጋለሁ። ያሳያለሁ ማስረጃ ማስረጃ እኔ የመቶ አለቃው ቤተሰብ ግብረ ሐዋርያት ላይ እንደ ቆርኔሊዮስ ከነ ቤተሰቡ ሙሉ ህፃናቱም አብረው እንደተጠመቁ ማስረጃ አለኝ። አንድ ጥቀሳቸው። የትኛውን ክፍል ላውጣልህ? ቆርኔሊዮስ ከነ ቤተሰቡ መቶ አለቃው ቤተሰብ የሐዋርያት ሥራ ምዕራፍ ስንት? መጀመሪያ ግን ማቴዎስን አላወጣህልኝም፣ ደራረብክብኝ። የሐዋርያት ሥራ ምዕራፍ 10 ቆርኔሊዮስ አትደረቡ ጋይስ። መጀመሪያ ማቴዎስን አውጣልኝ። ማቴዎስ ጋር እንቆይሽ። ማቴዎስ ጋር ጥሩ። ማቴዎስ ጋር የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ ታሳየናለህ። ቁጥር ስንት ላይ? አይልም እንደዛ አትሸውደኝ። ቃሉን አውጣውና ያሳየና ብራዘር። ሂዱና በአብና በወልድ በመንፈስ ቅዱስ እያጠመቃችሁ አለ። ምን ማለት ነው ታዲያ? አስተምሩና አይልም ብራዘር። አሁን ጥያቄ በ40 እና በ80 ቀን ለመጠመቅ ማስረጃ አለኝ ብለህ ነው ማቴዎስን የጠቀስከው። በ40 እና በ80 ቀን አጥምቁ የሚል ማቴዎስ ስርዓት ነው ይሄ። አታጥምቁ የሚልም የለም። ልታመጣል ነው ትክክል አይደለም ልትለኛችሁ። የቤተክርስቲያን ስርዓት ነው እያልከኝ ስርዓት አለ ነው እንዴ ታዲያ? ይሄን ነው እያልን ያለ ነው። ቤተክርስቲያን ከኪሷ አውጥታ ስርዓት ሰጠቻችሁ እንጂ በእግዚአብሔር ቃል ውስጥ የለም። ወንጌሉ ይሄ ዝማሜ የምንዘመው እኮ ማቴዎስ በወንጌል ወይም ምዕራፍ 50 ላይ ዝመሙ የሚል አልተቀመጠም። ስርዓት ስለሆነ ነው። እኔ ጌታ ታወራት ይደረጋል። አንድም ቦታ ላይ ቤተክርስቲያናችሁ ከኪሷ አውጥታ አስተማረቻችሁ እንጂ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ሰውን በ40 እና በ80 ቀን አጥምቁ የሚል የለም። ተረት ነው። የቤተ ክርስቲያን ስርዓት ወግ ነው። አትሳደብ። መጀመሪያ አንብበው ሲፈራው አንብበውና ምን ይላል ቃሉ ሲንተንት ነው። እሺ ጥሩ ሊተነትነው ነው። በ40 እና በ80 ቀን ትክክል መሆኑ ሊያሳየን ነው ከዚህ ጥቅስ ጋር ማለት ነው። አለኝ ሲል ነበረ፣ አሁን ግን የለኝም የቤተ ክርስቲያን ስርዓት ነው እያለ ያለው። ከዛ ምን እንደማለት ነገርኩህ እኮ ቆርኔሊዮስ ከነ ቤተሰቡ ተጠምቋል። አንድ መልስ ነው። ሁለተኛ ደግሞ በሄዱና በአብ በወልድ በመንፈስ ቅዱስም እያጠመቃችሁ አለ። ምንድነው እያስተማራችሁ የሚል አልቀደም። የቆርኔሊዮስ ቀድሟል ጥምቀት። የ40 እና የ80 ቀን ህፃን ልጅ ነበር። ቤተሰብ ሲባል እንግዲህ ሙሉ ህፃናትን ጨምሮ ትልልቅ ሰው ናቸው ብሎ አልተቀመጠም። ቤተሰብ ማለት ህፃናትንም ያስቀምጣል ያካትታል። ልጅ ነበረ ወይስ ግምት ነው? አዎ ነበሩ። አዎ ቤተሰብ ሲባል ጠቅላላ ያው ይገልጽልሃል። እዛ ማስረጃ አንተ መቼ ፋታለሁ? ማስረጃ እንዴ ራሱ ወንጌሉ እየነገረ አይደል? ማስረጃ አይደል? ደግሞ ዘርዝሮ የሚናገር ነው። ከሌ የምትባል ልጅ ነበረችው ከሌ የምትነበር ብሎ ሊያስቀምጥ አይችልም። ከኪስን ያወጣው ብራዘር የለም። እናንብበው። እንትን ግብረ ሐዋርያት እኮ ነው። ግብረ ሐዋርያት ላይ የቆርኔሊዮስ ከነ ቤተሰቡ ሄደው አጥምቀውታል ሐዋርያቶች። ቁጥር ስንት ብራዘር? ቁጥር ስንት? 10 ስንት ነበር? 40ቱ አቤት ግን የሰማ ወንድ ማለት ነው። ዳኒ ሳይ ትክክል አይደለም። አንድ የማቴዎስን አንብብልኝ። ዝም ብለህ ወደ ወሬ ቴልፌልሶር ትክክል አይደለም። ቴልፌልሶር ምን ጥሩ ነው፣ ደስ ይለኛል። ቴልፌልሶር አቤት እሱን እኮ ቅድም ነግሬዋለሁ። የማቴዎስ 19ን ቅድም እሱ ያለውን እንደው ላነብላችሁ። እንግዲህ ሂዱና በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሩ። እያጠመቋቸው አሕዛብን ሁሉ እንግዲህ አሕዛብ ያላመኑ ናቸው አይደል?
ስለዚህ ከዚህ ውጭ ምን እንዲባልለት ፈልጎ ነው? ምናልባት ቤቱ ስለሆነ አስወጥቼ ሰዳቸዋለሁ የፈለኩትን እንዳይናገሩ አድርጋቸዋለሁ የሚለውን ሐሳብ ዞ ካልሆነ ብዙም ጭቅጭቅ አያስፈልገውም። ብዙም እንትን አትበል ብዬ ነው ወንድማችን። ቢያንስ ወዳጄ እስካሁን ደስ እኮ በነፃነት ቁጭ ብለህ እያወራህ እኮ ነው ያለው ብራዘር። ሲያቅትህ በነፃነት ታዲያ ምን ክፍያ አለ? ደሞዝ ተከፍለናል እንደኛ ምን አልቀበልም፣ ሌላ ጉዳይ ነው። አይዛብ ምንድን ናቸው? ያመኑ ናቸው አላመኑ ናቸው? አይዞህ ለህፃናት ጥምቀት ማስረጃችሁ ብራዘር፣ አይዞህ ተረጋጋ፣ ስሜት ያለው ለህፃናት ጥምቀት ለ40 እና ለ80 ቀን ማስረጃችሁ የትኛው ክፍል ነው? ማቴዎስ ወይስ? ጥያቄ እኮ መጀመሪያ ጥያቄ እሱ አይደለም። የዘላለምን ህይወት አግኝተሃል አላገኘም? እናገኛለን ነው አይደለ የጻፍከው? አሁን ለዘላለምን ጥያቄ ችግር የለም ከከበደ እናልፈዋለን። እንደገና አንተ እኮ ደግሞ 80 አሐዱ መጽሐፍ አትቀበልም፣ ቆራጣ ነው የምትቀበለው። ስለማትቀበለው ነው የምትቀበለው እኮ ልንገርህ። ሌላ ጥያቄ እንጠይቅሃለሁ። ሌላ ጥያቄ ላይ እንሁን። ይሄ ጥያቄ እንዝለለው፣ ችግር የለም እኛ እናስጨንቅ። መልስ ከሌለ ሄኖክን ለምን አትቀበልም? ዳኒ ሄኖክን ለመጻፍ ሄኖክን ለምን አትቀበለው? እስኪ ንገረኝ ትንሽ። እንዝለለው ይሄን ጥያቄ ጋይስ። ስማ ጥያቄ ለጥያቄ ይመለስ። አንዳችሁ ብራዘርስ አንዳችሁ እንዝለለው ወይ ህፃን ልጅ ጥምቀት መጽሐፍ ቅዱስ የማያውቀው ነው እኛ ማስረጃ የለንም ብለን እንዝለለው? እሺ ለምን መጽሐፈ ሄኖክን አትቀበልም? እሺ ምንድነው ችግሩ? እሺ መጽሐፈ ሄኖክን አውጣና በ40 እና በ80 ቀን አጥምቆ የሚል ካለ አሳየን እስቲ። እሱን ተው። ለምን አንተ እኮ መጀመሪያ ቆራጣ ነው የምትቀበለው። ቆራጣ መጽሐፍ ቅዱስ ለሙሉን አትቀበልም አንተ። አሁን ርዕስ አትቀይር። በ40 እና በ80 ቀን ላይ ስለማጥመቅ እያወራን ያለው የዘላለም ሕይወት ያገኘሁት በ40 እና በ80 ቀን ተጠምቄ ነው ብላል። ማስረጃ አለህ ወይ? በ40 እና በ80 ቀን ያጠመቃችሁ ዘላለም ቆርኔሊዮስ ከነ ቤተሰቡ ተጠምቋል። ደግሞ ይሄ አይደለም አጀንዳህም ለምን ኦርቶዶክስ እንሆን የሚል ስለሆነ እንዳሰሰው ችግር የለም። አንተ ብቻ የሚመችህን መዘህ ይሄን ብቻ እናውራ። ምን ስለሆንክ ነው አንተ የምታወራው? መጀመሪያ አታምንም አልኩኛ። ፍታህ ሰማንያ አሐዱ መጽሐፍ ነው እኛ የምንቀበለው። አንተ የምትቀበለው ቆራጣ ነው። እኩሌታም አልደረስክ። እንዴት ነው ልንግባባስ የምንችለው? አይዞህ ብራዘር፣ አልፈነዋል። ማስጨነቅ የለብንም። ኦርቶዶክስ መልስ የነገርኩህ አለበለ አንተ ባለመቀበል አልፈነዋል። ያለመቀበል ችግር ተመለሰልን። መልስ ባለመቀበል አልፈነዋል። አንድ አትንጫጩ፣ በተራ እናውራ። የሚሰማን ሰው ማድመጥ እንዲችል መማር እንዲችል ችግር የለም እንለፈው። አይ ዶንት ማይንድ፣ ችግር የለም። ብዙ ጥያቄዎች ስላሉ ማለት ነው። እሺ አሁን ቴልጌል ደግሞ እንጠይቃለን። እኛም ሚውት አድርግና ጥያቄ አለኝ። ሚውት አድርግ ወዳጅ፣ ሚውት አድርግና ከዛ ደግሞ እንመጣለን። ቴንክ ዩ። በየተራ እንድናወራ። እሺ ሌላ ሰው ልቀበል። እሺ መምህር ነው ወጣ። እሺ ዘባሌስ ወጣ። ጨረስን ከኔ ጋር? አዎ መልስ የለህማ ብራዘር። ሌላ ሰው ደግሞ እድል እየነገር ፈርተኸው አንተ እንዴ? አንተ 30 ዓመት ሆኗቸዋል ቆርኔሊዮስ ልጆች ቤተሰቡ ሲጠመቅ የሚል መልስ ሰጠኝ። እኔ ህፃናት ናቸው ብያለሁ። ከነ ቤተሰቡ ማለት ህፃናትን ይገልጻሉ ብያለሁ። አንተ ደግሞ አይደሉም 30 ዓመት ሆኖታል የሚል መልስ እንድትሰጠኝ ይፈልጋሉ ሲያጠምቁት። ይሄ መልስ እኮ ነው። እንዴት አንተ ይጨንቃል ይሄ? ኦኬ መልስ የቆርኔሊዮስ ቤተሰብ ነው። ምሳሌ እሱን አመጣለሁ። ብዙ አለ። የመቶ አለቃውም ብያለሁ። እንደገና ህፃናት ወደ ቤት የመጡ ዘንድ አትከልክሏቸው ተብሎ ተቀምጧል። ይሄ ልታረገው ነው አንተ ያን አይሆንም የምትለው። እንደገና ቢሞት ያ ህፃን ራሱ 30 ዓመት እስኪሆነው በ6 ዓመቱ ቢሞት ያልተጠመቀ አይድንም፣ ያለመነ ያልተጠመቀ አይድንም ተብሏል። መንግስቱን ተማሳጣት ልናደርጋቸው ነው። አንድም የሚጠመቁበት ያ ነው። ባይዘው ቢሞት ምን ልታረግ? አሁን ልጅ አንተ 10 ዓመት እንግዲህ ለማወቅ 10 ምናምን ዓመት ይጠብቀዋል ወይም 30። ከዛ ወደ ቢሞትስ ሊገባ አይችልም መንግስተ ሰማያት። ወይም ጥቅስ ካለ ይገባል የሚለውን ንገረኝ። ኦኬ አሁን ያንተ በደንብ ስማኝ። ያንተ ሐሳብ ቆርኔሊዮስ ቤተሰብ ላይ ቆመን ልናወራበት እንችላለን። ቁጥር ስንት ላይ ላውጣልህ? ይኸው ምዕራፍ 10 አውጥቻለሁ። ቁጥር ስንት ላይ ነው የ40 እና የ80 ቀን ህፃን ልጅ በቆርኔሊዮስ ቤተሰብ ውስጥ ስለመኖሩ ማስረጃ አስጠኝ እኮ። ስርዓት ነው አልኩህ። አንተ የ40 መሆኑን አንተ ግዴታ እንደ 40 39 የስርዓታችን ነው እንዴ?
ለምሳሌ እናንተ አሁን መዝሙር እያላችሁ ትደንሳላችሁ። ስርዓታችሁ ስለሆነ ነው። አሁን እንደ ሙዚቃ ያለ የምትጠቀሙት ለምሳሌ አምልኮ ላይ ምናምን ይሄ ስርዓታችሁ ስለሆነ እንጂ መጽሐፍ ቅዱስ እንደዛ ያዘ እንዴ ሲነገረኝ ይጠቅሳል። እንደዛ እየተዘለለ ጨፈራ ይመስል በየቲክቶኩ በዘፈን ራሱ እያቀናበሯችሁ ይሄ ስርዓት ስለሆነ ነው አይደል? ያ መጽሐፍ ቅዱስ አይደለም ባይዘይ። ስለዚህ የራሳችሁ የሆነ ስርዓት ነው። ግን ደግሞ እኛም የምናጠምቅበት ስርዓት አለን። ያም ደግሞ ኮርኔሊዮስ ከነቤተሰቡ ተጠምቋል። እንደገና መጽሐፍ ቅዱስ ራሱ እናንተ እያጠመማችሁ እየፈታችሁት እያጠመቃችሁ ነው ደቀ መዛሙርት ያደርጉ ያሏቸው እንጂ እያስተማራችሁ የሚል የለም። አንዴ ወዳጅ አንዴ በቃ ስርዓት አንተ በጥምቀት አታም አንዴ ብራዘር አዎ 100% ስርዓት ነው። አለቀ። በቃ ስርዓት ነው። ቤተክርስቲያን የራሷን ስርዓት አዘጋጀች እንጂ እግዚአብሔር ቃል አያቆም። ወደ ስድባት እናንተ ነው እናንተ ለወጣ ኦርቶዶክስ ላይ አትፊንጨት ሙስሊም አይደለም አንተ ኦርቶዶክስ ማፍከን አንተ ትምህርት ምናልከን እንደፈለግን ልትጸዳዳብኛቸው እኔ እያለሁ ልትሳደባልኝ ወይ ወርጅ ትሳደብ። አረ ብራዘር እኔ እስካሁን ምንም ስድብ ከአንደበቴ የለም። እኔ ከዘሬ ስድብ የለም። ብራዘር የሚለውን አታንሳ። ለምን ታነሳለህ? አንሳ። አይዞህ ወዳጅ እንዴት ነው ማስረዳት ቀጥል። ሚውት አድርጉ፣ ሌሎቻችሁ ሚውት አድርጉ። ብራዘርስ እኔ ቤቱ ነው የሚመራው እናንተ አይደላችሁም። ሶ ተራ ሲደርስ ታወራለህ። ካለዛ ታች ወደ ነው ታብታብ የምታደርገው። ሶ ምንድነው እያልከን ያለው? የቤተ ክርስቲያን እናንተ ታብታብ አላረግም። ምን ስለሆንኩ ነው? ስራ አለኝ። እኔ ጌታ ሰፊ እኔ እያለሁ ግን አትሳደብ ነው ያልኩህ እንጂ እኔ ብራዘር ከአንደበቴ ስድብ የለውም፣ ዘሬ ስድብ የለውም። ብራዘር የተወለድነው ከሰማያዊ ነው። ብራዘር እዚህ ምን ይሄን ዘፈን አንተ እንደምትለው ነገር ውስጥ የለበትም። ብራዘር ስድብ ምናምን አናውቅም። ብራዘር አናውቅም። ስሜን ታነበዋለህ መጀመሪያ? ዳኒ ስሜን አንብበው ሲከኒ አንተ ተኔ ጋር ለማወያየት ስሜን አንብበው መጀመሪያ። ምን ይላል? ደከመ ምን ይላል? ስሜን ደከመ ምን ደከመኝም ይሄዋለሁ የገባው አንዴ ላውራ። እሺ ግን ስድብ ተተሳደብክ እንጋጫለን። አትሳደብ። አይዞህ ወዳጄ አይዞህ። ቤተክርስቲያን ስርዓቷን ወጓን ህዝቡ ላይ ጫነች እንጂ የእግዚአብሔር ቃል አንድም ቦታ ላይ በአርባና አትሳደብ። እኔ አንተ ጋር በመጣ ብዙ ነገር አለ። ሶፍት የምትበላው የጁፋን ሶፍት አንተ የምጎሰጉሰው ምን ስለሆነ ስርዓት ስለሆነ አይደል? ወንጌሉ ላይ ስህተት ነው ብራዘር፣ ስህተት ነው። አትሳደብ። ከኔ አዋርዳለሁ። ምንም የምታዋርደኝ ነገር እኔ አላፍርበትም። የማላምንበትን ነገር እነግርሃለሁ። አላፍርበትም። ላውራ እባክህ። ቤት ስለሆነ ነው የሚውጥ አይችልም። ሚውት አታርገኝ። መውረድ ይችላለሁ። ተዛ ወደ አወራኔ ከወረኩ በኋላ እኔ እያለሁ ግን እኔ አስወርዳለሁ። ብራዘር ወግና ስርዓት ነው አለ። በቃ ይሄንን ነው እያልን ያለን። ወግና ስርዓት ነው እንጂ ቤተክርስቲያናችሁ መጽሐፍ ቅዱስን ጠቅሳችሁ አንድም ቦታ ላይ ህፃናትን በ40 እና በ80 ቀን አጥምቃችሁ የዘላለም ሕይወት ትሰጣላችሁ የሚል ማስረጃ የለም። አለቀ። ይሄ ስድብ ሆነብህ። አዎ ቤተክርስቲያን ናት እየሰደበች ያለችው። እንግዲያውስ እኔ አይደለሁም። አየህ መጽሐፍ ቅዱሳዊ ማስረጃ በሌለበት እንድትኖር እያደረገች ያለችው አንተ ቤተክርስቲያን ናት። ስድብ ከሆነብህ ቤተክርስቲያን ናት እየሰደበች ያለችው፣ እኛ አይደለንም። ብራዘር እሺ መጽሐፍ ቅዱስ ውስጥ ሚውታር ሁለታችሁ ሚውታር መጽሐፍ ቅዱስ አድርገህ ልትሰድበን ነው እንዲያስገባው። ተረጋጋ እንጂ ምን ሆነ? መውረድ ትችላለህ ብራዘር፣ መውረድ ትችላለህ። ሚውታር እናወራ እንወያይ ነው እኮ እያልክ ያለው። ምን እኮ ሚውት አድርግና ሲጨርስ ትወያያለህ ብራዘር። በተራ ዳንዬ፣ አይ በተራ እንወያይ። አሁን ቀጥለን በተራ እንዲሆን እኮ ተራዬን እያወራሁ ነው ያለሁት። ሚውት ማድረግ አለባችሁ። ተራ ማለት እናንተ ብቻ ስታወሩ አይደለም። ተራ ማለት እኔም ሳወራ ነው። ግልጽ ነው። አዎ ተራ የሚባለው እሱ ነው። አንድም ቦታ ላይ መጽሐፍ ቅዱስን ጠቅሰህ መሞገት አልቻልክም። ለምን መሞገት አልቻልከው? በአንድም ቦታ ላይ 40 እና 80 ቀን ህፃን ልጅን እያጠመቃችሁ የሚል ትምህርት የለም። የሰው ትምህርት ነው። መጽሐፍ ቅዱስ ውስጥ የማይታወቅ የሰው ትምህርት ነው። አለቀ። ይህንን ነው እያልን ያለ ነው። እሺ እንቀጥል። መልካም ዘባስሊዮስ በለው፣ ችግር የለውም። ዘባስሊዮስ እሺ፣ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆየኝ። እሺ፣ ከየት ቤተ እምነት? ኦርቶዶክስ ነኝ። ጽሁፍ ያሳያል መሰለኝ። አይ ቲንክ ዘባስሊዮስ ማለት የኦርቶዶክስ አባት ነው። ኦኬ፣ ያው ስለማናቅ እሱንም አታውቁም። ችግር የለውም። እንትን እልሃለሁ፣ አግዛለሁ። ችግር አታስብ፣ አግዛለሁ።
እሺ ታግዘኛል ለዛ። እሺ ለምንድን ነው ኦርቶዶክስ የምንሆነው? በቃ ትክክለኛ አስተምህሮ ስላላት ኦርቶዶክስ ትክክለኛ አስተምህሮ ስላላት። አንድ ደቂቃ ትፈቅድልኛለህ? እሱ ነው ከፈቀድክልኝ እንደ ፈቃድ ነው። ቀጥል ጥያቄን ከፈለክ። እሺ ምንድን ነው ያለን? ኦርቶዶክስ ትክክለኛ አስተምህሮ ስላላት ነው አለን። ኦልራይት ሶ ኦርቶዶክስ ትክክለኛ አስተምህሮ ነው ያላት። ዴፊኒትሊ 100% ማለት ነው። ከመቶም በሚሊዮን ፐርሰንት ነው እርግጠኛ ነኝ የምነግርህ። ሶ ኦርቶዶክስ 100%። ኦኬ ኦርቶዶክስ 100% ትክክለኛ አስተምህሮ ነው ያላት በቤተክርስቲያኒቷ ውስጥ ማለት ነው። ዴፊኒትሊ ኦልራይት በጣም ደስ ይላል። አሁን እንደዚህ በኮንፊደንስ ለኦርቶዶክስ የሚያወራ ሰው ነው ማወቅ የምንፈልገው። ሶ አሁን የምጠይቅህን ጥያቄዎች በእግዚአብሔር ቃል መሰረት ትክክለኝነታቸውን ታሳየኛለህ ማለት ነው እኮ። በምን ዙሪያ? ለምሳሌ በኦርቶዶክስ እምነት ዙሪያ ነው ብራዘር እኮ ዶግማዋን አይደለ? በሃይማኖቷ በዶክትሪኗ ዙሪያ አይደለ እያወራኛለ። አሁን እንደምትለው ጥምቀት አንስተሃል። በጥምቀት ጉዳይ ቤተክርስቲያን ሆልድ ኦን ብራዘር፣ ቤተክርስቲያን ዶግማዬ ነው ያለችው ትምህርት ምንድን ነው? ኦኬ ምንም ችግር አለው፣ ዘረዝርልሃለሁ። ግን አይ ቲንክ 2 ደቂቃ ምናምን ብትሰጠኝ ደስ ይለኛል። 2 ደቂቃ ያክል ብዙ አላወራም። 2 ደቂቃ ዘርዝረው እኮ አልኩራጀ። ከዛም በላይ ብዘረዝረው ጠብቃለሁ። ጎበዝ። አይ እሺ መሀል ላይ እንትን እንዳትለኝ። እሺ ለምሳሌ 5ቱ አዕማደ ምስጢራት የሚባሉት የኦርቶዶክስ ዶግማ ናቸው፣ አስተምህሮ ናቸው፣ ማስረጃ ዶክትሪን ናቸው። ማስረጃ ኦኬ ይሄን ሳታውቅ ነው እኔን እየጠየቀኝ ያለ? ማስረጃ አንጣ ነው ያልኩህ ብራዘር። ወደ እኔ አትምጣ እኮ ማታውቅ ከሆነ አላውቅም በልና ማስረጃ አንጣ ብራዘር። እኮ ሳታውቅ ነው የምትጠይቀኝ? ማስረጃ አዎ አላውቅም። ማስረጃ አንጣ። ማስረጃ ማወቅ ስለምፈልግ። ኦኬ ከምን ላይ ማስረጃ ልስጥ? አሁን ለምሳሌ ዶግማ ቤተክርስቲያን ዶግማዬ እንደዚህ ናቸው ብላ የዘረዘረችበትን ዶግማ ማለት አስተምህሮ ነው አይደል? እኔ አሁን ማስረጃ ነው የጠየቅኩህ እኮ። ለምስክርነት የሚሆነ ነው፣ ለምስክርነት እንዲሆነ። አይዞ ብራዘር ማስረጃ አንጣ። አይዞ ለራስህ ችግር የለውም። ተጨነቅክ አንተ ራስህ እኮ ለምስክርነት እንዲሆነ ነው። ማስረጃ አለው ወይስ የለም? ለምን ማስረጃ ጠየቅኝ? ለምስክርነት እንዲሆን አይደል እንዴ? ማስረጃም ማስረጃ ብራዘር ማስረጃ እንዴ ውሸትን ስለሆነ ካልሳክ በስተቀር ልታልፈው አትችልም። መልስ ስለሌለ ማለት ነው። አንድ ኦርቶዶክስ አስገብተህ ማስረጃ አዕማደ ምስጢራት ማስረጃ ብራዘር፣ አሁን ማስረጃ ነው። በጣም ቀላል ጥያቄ ጠየቁ። ማስረጃ አትደብቅ። ኦርቶዶክስ አስገብተህ አዕማደ ምስጢር ዶግማዬ ነው ብሎ እያስተማረ ማስረጃ ትለዋለህ። ኦርቶዶክስ አስገብተህ አዎ ማስረጃ በራስህ ፈርም። በእውነት በራስህ እንድታፈር ነው አሁን እንደውም የምነግርህ ማለት ነው። ኦኬ ሲኖርህ ሌላ ቀን ቤተክርስቲያንን አውቀህ ስትመጣ ማለት ነው ብራዘር፣ ማስረጃ ሌላ ቀን ማስረጃ ሲኖር ብራዘር ማለት ባለማወቅ መሸማቀቅ ያለብህ አንተን፣ እኔ አይደለሁም። ካለ ማስረጃ አንተ እንቀጥላለን። ከሌለ ግን ማስረጃ እንዳለው ሰው አክት አታርግ ብራዘር። ቢኖርህ ታወጣው ነበረ። ለምን ማስረጃ ስትጠየቅ፣ የቤተ ክርስቲያንን ማስረጃ ስትጠየቅ አለኝ ብለህ ሰው እንዲያምንህ ታወጣው ነበር። ስለሌለ ነው ለመሳቅ የሞከርከው። አይዞ ብራዘር አይዞ። እሺ መምህር ሰላም ሰላም። እሺ ትንሽ ከሰው ጋር ስለሆንኩ በኋላ ትጠይቀኛለህ። ከአስር ችግር የለም። እሺ እንዴት ነው? እሺ እንዴት ነህ? አለን ይመስገነው። ምናልባት አንተ ራስህ ላይ ባክፋየር እንደሚያደርግ አቂ ይሆናል። ግን ምናልባት ከየት ቤተ እምነት? ኦርቶዶክስ ተዋህዶ። ከየት ቤተ እምነት? እሺ ለምን ኦርቶዶክስ ሆንክ? ለምን ኦርቶዶክስ እንሆን እኛስ? በአንዲት በጌታ ቤተክርስቲያን ውስጥ ስላሉ። ምን ማለት ነው በአንድ ቤተክርስቲያን ውስጥ ስላለው ማለት? ኦኬ በጣም ጥሩ። በአንዲት በጌታ ቤተክርስቲያን ማለት ምን ማለት ነው? ቀጥታ ከጌታ አንድ ጊዜ የተሰጣችሁን ሃይማኖት ጠብቁ ብሎ ሐዋርያው ቅዱስ ጳውሎስ እንደሚነግረን ቀጥታ ለምሳሌ እኔ ያጠበቀው ያንተ ነው መሰለኝ። አይ ቲንክ የኔ አይደለም።
አይሰማም? እኔ ያንተ ኔትወርክ ነው መሰለኝ። የኔ ነው የማይሰማው እሱ ነው። አይ አንተ ነው ትንሽ ላግ እያደረግብህ ነው ኔትወርኩ። እሺ እስከዛ ልቀጥል በአጭሩ። እሺ ለምን ነው ተለክሶ? እሺ በአንዲቷ የጌታ ቤተክርስቲያን ስላለው ምን ማለት ነው ካልከኝ፣ ኦፍ ኮርስ አብራራለሁ። ምን እያልኩ ነው? አንድ ጊዜ ከጌታ የተሰጠውን ሃይማኖት ተጠብቁ ዘንድ እጽፍላችኋለሁ እያለ ሐዋርያው ቅዱስ ጳውሎስ ይጽፋል። ስለዚህ ከጌታ አንድ ጊዜ ለምን የተሰጠች ሃይማኖት አለች። አንድ ጊዜ ከጌታ የተሰጠች ሃይማኖት አለች። ያቺ ምንድነች ከተባለ ያ ማለት ደግሞ አስተምሮ ነው፣ ትምህርት ነው። ይሄ ትምህርት ደግሞ በአንዲቷ ቤተክርስቲያን ውስጥ አለ። ለምሳሌ በተመሳሳይ የእናንተ ቤተክርስቲያን ከሉተር በፊት እምነት ብቻ መጽሐፍ ቅዱስ ብቻ የሚለው ከሉተር በፊት የለም። መከራከሪያችንም አልተደበኩም። ያው ንጽጽር ነው ቁጭ ብለህ እየሰራህ አይደል? ስለዚህ ንጽጽር አድርጌ ነው የምመልስልህ። ኧረ ቆይ ስለአንተ ነው። ቆይ አንተ ነው መረጋጋት። ንጽጽር ነው አይደል? ውይይት ነው፣ ንጽጽር ነው አይደል? ለመስራት ቁጭ መረጋጋት ያለብህ አንተ ነህ። ቆይ አይዞህ፣ መበርታት ያለብህ እስከሆነ ድረስ በሁለቱም በኩል እናያለን። አይዞህ ወዳጅ፣ አይዞህ ለራስህ ቁጭ ብለህ ዋጥ ጠጣ በደንብ። አይዞህ ተረጋጋና የሚለውን አስጨርሰኝ። እኔ ረጋ ብዬ ነው የማወራ እኮ። በቃ የሚለውን ልጨርስና ከዛ በኋላ ታወራለች። የማትጨርስበትን ምክንያት ስላለኝ እንዴ? ለምን ምክንያት? እያወራን ያለ ነው፣ እየጠየቅኩ ያለሁት ስለ ኦርቶዶክስ ነው። ስለ ኦርቶዶክስ ጨርሰህ ከዛ ስለኔ ደግሞ ጠይቀኛል። ንጽጽር ለመስራት አይደል ቁጭ ያልኩት? ለምሳሌ ቅድም እየጠየቅክ ነበር። ምን አይነት ጥያቄ እየጠየቅክ ነበር መሰለህ? አይ ስርዓት ምናምን እኮ እያወራሁ ነው እኮ። እድል ስጠኝና ስትሰማኝ ነው። እድልማ ሰጥቼ እኮ ሌላ ቦታ ላይ ስለገባ ነው ያቋረጥኩት። የተጠየቀው ሀሳብ ላይ የማውራት አቅም አለ ወይስ የለም? ሌላ ቦታ ያው እያወራሁ ነው። አቅም ስላለኝ ነው እኮ ልክ የገባሁት አይደል? አቅም ካለ እንግዲያውስ ቅድም ምን አልከን? አንዷ ቤተክርስቲያን ውስጥ ኦርቶዶክስ ናት አልክ። ማስረጃ አንጣ። እሺ ከጌታ የተሰጠ አንድ ትምህርት አለ፣ አስተምሮ አለ። አሁን ኦርቶዶክስ ምናምን ብዬ አለየውልክም አይደል? አንድ ጊዜ ከጌታ የተሰጠ ትምህርት አለ። አንድ ጊዜ ከጌታ የተሰጠችው ትምህርት ደግሞ በየቷ ቤተክርስቲያን ውስጥ ነው ያለው የሚለውን ትመረምራለህ። እንዴት እንመርምር? ለምሳሌ በጥንቷ ቤተክርስቲያን የጥንት አማኞች ማለት ነው እኮ። ቆይ ኧረ ተረጋጋሽ፣ ላውራና እሰጥካለሁ። ኦርቶዶክስ ነው ሆና ማስረጃ ስጠኝ ብራዘር። ኧረ ተረጋጋ፣ እያወራሁ ነው እኮ ዳኒ። ለምንድን ነው የምትረበሸው? መልስ ሲመለስልህ ረጋ ብዬ ነው እያወራሁኝ ያለሁት ብራዘር። አትረበሽ፣ ችግር የለም። የመረጃ ምልክት ቆይ አሁን እኔ ኦርቶዶክስ ያላልኩትን ነው እኮ ያልከው። ያላልኩትን ኦርቶዶክስ ምናምን አልክ። እኔ ለምሳሌ ሃይማኖት አስተምሮን ነው እያልክ ያለሁት። ያ ሃይማኖት ደግሞ ቤት ነው ያለው፣ ያ አስተምሮ ቤት ነው ያለው ካልከኝ በኦርቶዶክስ እያልኩክ ነው። ስለዚህ ተረጋጋና አንዷን ያቺ ቤተ እምነት ኦርቶዶክስ ለመሆኗ ማስረጃ አንጣ ነው ያልኩህ እኮ። ልሰጥክ ነው እኮ። ለምሳሌ እኛ ጥምቀት ያድናል እንላለን። ለምሳሌ እናንተ ጥምቀት አያድንም ትላላችሁ። ለምሳሌ ይሄ ከጥንት ጀምሮ በአባቶች ትምህርትም የሚታወቅ የጥንት ክርስቲያኖችም የሚያምኑት ትምህርት ነው። ፕሮቴስታንት ግን የሆነ ሰዓት ላይ መጣና ይሄንን ምን አረገ? ኢግኖር አረገው። ስለዚህ በጌታ ቤተክርስቲያን ውስጥ አይደላችሁም። ኧረ ቆይ ላውራ እንዴ። አይ ብራዘር፣ ሌላ ርዕስ ውስጥ ስገባ እገባለሁ። ኦኬ የጠየቁት ሌላ ርዕስ አይደለም። ማስረጃ አትደረብራ። እሺ አውራ ሚዩት ላድርግልኝ። እሺ ምንድን ነው ያልከው? አንዱ የጌታ ትምህርት አንዱ ጥምቀት ያድናል ትምህርት የሚለው ትምህርት ነው። እሱ ትምህርት እኛ ውስጥ ስላለ እሱ ትምህርት በእኛ ቤተክርስቲያን ውስጥ ስላለ ትክክለኛ የሚያደርጋት ይሄ ነው እያልከኝ ያለው። እሺ በደንብ ስማ። ለምሳሌ በጣም ጥሩ። ለምሳሌ መጽሐፍ ቅዱሱ ምን ይላል? ያመነ የተጠመቀም ይድናል። ሚድነው ማን ነው ተብሎ ከተጠየቀ ምን ብሎ ይመልሳል መጽሐፉ ራሱ? እኛ አይደለም የጻፍነው አይደል? የጌታችን ቃል ነው። ምን ብሎ ይናገራል? ያመነ የተጠመቀም ይድናል ይላል። ስለዚህ ሚድነው ማን ነው ከተባለ ያምኖ ሲጠመቅ ይድናል። እናንተ ግን ገለበጣችሁ። አንተ
ተረጋጋና እየመለስኩ ነው። ከዛ በኋላ መልስ ስታጣ የኔና ለመረጋጋት ለማውራት አትሞክር። ተጋቢ ነኝ። ጥያቄ በጣም ሲምፕል ነው የጠየቅኩት ጥያቄ። ያው እየመለስኩ ነው እኮ። ሲመለስ ለምንድን ነው የምትንጫጫው? አልመለስክም። ሲመለስ ለምንድን ነው የምትንጫጫው? አይዞህ እንደመለሰ ልጨርስና እንዴ እኔ እኮ ነኝ መልሱ የምመልስልህ። አንተ የምትፈልገውን ነገር መቼስ አላወራ አይደል? ጥያቄ እሱን ነው ብራዘር። እኔ የምፈልገውን ጥያቄ ካልመለስክልኝ የአንተ ወሬ ምንም አይጠቅመንም ብራዘር። ለመመለስ መሰለኝ እኮ የገባው። አይ በነገራችን ላይ የምታወራቸውን ነገሮች ያው እዚህ ጋር የምታስገባቸው ሰዎች ይወስነዋል እንጂ ራስ ላይ ባክፋየር እንደሚያደርግ አታውቀውም። ለምሳሌ ስርዓት ነው ምናምን የሚል ነገር አነሳክ አይደል? ለምሳሌ መካነ ኢየሱስ ህፃናትን ታጠምቃለች። ህፃናትን ለምሳሌ የሚያጠምቁትን እኮ ስለዚህ መልሱን አስጨርሰኝና፣ ኧረ በጌታ እኔ ተደራርበህ ካታወራ ቆይ እኔ ሚውት አደርግልሃለሁ ማውራት ከፈለክ። እኔ አስወርድሃለሁ ብራዘር። የማስወርድህ ምክንያት ምንድነው? መልስ ስለሌለ ማለት ነው። መልስ ስለሌለው ሰው ጊዜ ማባከን አልፈልግም። የተጠየቅከውን ጥያቄ በእውቀት ማስረዳት ከቻልክ አሁንም እድል ሰጥሃለሁ። ግን ማስረዳት ባለመቻል እንደ አዋቂ ስትጫወት ግን አስወርድሃለሁ ብራዘር። ያን ነው ማድረግ። ምክንያቱም የጠየቅኩ ስለ አንተ ነው። ስለ አንተ ቤተ እምነት የማውራት አቅምና የመመለስ ድፍረት ካለ ትቀጥላለህ ከኔ ጋር። ካሌለህ ግን እንደ መልስ እንዳለው ሰው አክት ስታደርግ ታች ወርደህ ታብታብ ታደርጋለህ። ከማንም ስለማትበልጥ ማለት ነው። እሺ ዲያቆን ሰላም። ሰላም ጤና ይስጥልኝ። እንዴት አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለው። ኦርቶዶክስ ለምን እንሆን? እሺ ብዙ ምክንያቶች ማንሳት እችላለሁ። ቅድም አንድ ወንድም ግን ያው ጥሩ ማሳያ ሰጥቶናል። ትክክለኛ አስተምህሮች ስላሉ የሚለው አንድ ምክንያት ነው። አዎ ቤተክርስቲያኒቷ ውስጥ ትክክለኛ አስተምህሮ አለ ማለት ነው። አዎ ኦኬ። ጥያቄ ልጠይቅ ዲያቆን። እሺ ለምሳሌ ቤተክርስቲያኒቷ ውስጥ በጣም ኮመንሊ የምናያቸው ብዙ ትምህርቶች አሉ። አንደኛው ነገረ ማርያም። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርት ትክክል ነው? ትክክል ነው። አዎ ትክክል ነው። አዎ እሺ። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርቶች መካከል አንዱ ሰው እግዚአብሔርን ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል የሚል አይነት ትምህርት ያለው ሐሳብ አለ። ትክክል ነው? እንዴት ነው ማለት እምነቱ? ለምሳሌ አንተ አሁን ከሰማ ሐሳቡ ገብቶኛል፣ በዝርዝርም ማስረዳት ይችላሉ። ግን ኤክስፕሊሲትሊ ነው አሁን ሪፈር ማድረግ ያለብህ። ቅድም አሁን ወንድሞቻችን አሁን ከወረደ ወንድሜ ጋር ምን መሰለ የነበረው ኢምፕሊሲት እና ኤክስፕሊሲት የሚባል ነገር አለ እንደምታውቀው። ሜቢ እንትን የአስኳላው ትምህርት ላይ ያው ስላላወቅኩት ነው። ብቻ ምንድነው አንድን ነገር ቀጥታ የምታስረዳበት መንገድ አለ፣ ኢንዳይሬክትሊ የምታስረዳበት መንገድ አለ። ለምሳሌ አሁን መጽሐፍ ቅዱስ ላይ ቅድም ከወንድማችን ጋር ምን ነበር አርጊመንታችሁ? ኦርቶዶክስ ትክክለኛዋ ቤተክርስቲያን ናት የሚል ማስረጃ አምጣ ስትለው ኤክስፕሊሲትሊ ነው እሱ ሊያስረዳ የፈለገው። አንተ ግን ኢምፕሊሲት ማስረጃ እየፈለክ ነበርና በዛ መልኩ ነገሮች ማሳየት ይቻላል ነው ሐሳቤ። እኔ በፈለከው መረጃ ትሰጠኛለህ ዲያቆን፣ አለኝ በምትለው መረጃ ቤተክርስቲያን ሰው ኢየሱስን ክዶ ወይ እግዚአብሔር ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል ወይስ አያገኝም? ማርያምን እንዴት ብሎ ያምናል ነው አሁን ሐሳቡ። ልምጣልህና ለምሳሌ አንድ ታሪክ አለ እዚሁ ኢየሱስ እንደተካደው ማርያም ገባኝ፣ ሐሳብ ገብቶኛል። ለምሳሌ አንድ ሰው አለ እዚህ ማህሌተ ጽጌ የሚባል ታሪክ ላይ አሃዱ በሲ ዘክህድ ሃይማኖቱን በካደ ጊዜ አንቺን ግን መካድ ባልፈለገ ጊዜ ብሎ የሚያነሳው ታሪክ አለ እና ይሄ ሰው በእመቤታችን በቅድስት ድንግል ማርያም ምን ብሎ ነበር ያመነው? ወላዲት አምላክ ናት ብሎ ነው ያመነው። ገብቶሃል አይደለ? ክርስቶስን ክዶ ሲባል አሁን እመቤታችንን ግን ምን ብሎ ነው ስቲል ያመነው? አምላክን የወለደች ናት ብሎ አምኗል። አሁን ሙሉ ለሙሉ ስንመለከተው አሁን አንድ ሰው ድንግል ማርያምን አምላክን ወልዳለች ብሎ ካመነ ስቲል በክርስቶስ ያምናል ማለት ነው። ገብቶሃል ሐሳቡ? ድንግል ማርያምን ኢየሱስ ተክዶ ቆይ እሺ፣ አይ ኢየሱስ ተክዶ አይደለም። አሁን ለምሳሌ አንድ ሰው ኢየሱስ ተክዶ
እኮ እሱን እኮ ላስረዳህ ነው። አሁን ኢየሱስ ተክዶ የሚሉ አሁን ድንግል ማርያም ለምሳሌ ሁለቱ ሐሳቦች አይሄዱም። አንድ ሰው ለምሳሌ ድንግል ማርያምን በክርስቶስን ወልዳለች፣ አምላክን የወለደችው እግዚአብሔርን የወለደችው ብሎ የሚያምን ከሆነ በክርስቶስም ያምናል እያልኩ ነው። ይሄ ሐሳብ ነው። መጀመሪያ እኮ ወደሱ ልመጣልን። ይሄ ሐሳብ ትክክለኛ መሆኑን እንድትነግረኝ ነው አንተ። አሁን ወደሱ ሐሳብ አሁን የኔ ሐሳብን በደንብ ዲያቆን ስማኝ። ኢየሱስ ተክዶ እሱን አርጊው ላረግህ ነው አሁን ማለቴ። አሁን እሱን ዊል ዲስከስ መጨረሻ ላይ ሐሳብ ካለ እሱን ሐሳብ እናወራበታለን። አሁን የኔ ጥያቄ ኢየሱስ ተክዶ ማርያም ታምና በኦርቶዶክስ አንድ ሰው ኢየሱስን ክዶ ማርያምን ስላመነ የዘላለም ሕይወት ያገኛል ወይስ አያገኝም? እኮ ክርስቶስን ምን ብለህ ነው የምትለው? ለምሳሌ መካድ ማለት ምን ማለት ነው? ክርስቶስን አንተ ካድከው ማለት ዲናይ ማድረግ እኮ እንዴት? በደንብ እኮ ወደ ዲቴሉ ልገባልህ ነው። ለምሳሌ አንድ ሰው ክርስቶስን እንዴት ይክዳል? የመካድ የፈለከውን መካድ ኢየሱስን መካድ እንደፈለግኩ ሰደው እኮ ኤግዛምፕል ስጠኝ ነው የምልህ። ኤግዛምፕል ስጠኝ። ለምሳሌ በመጽሐፍ ቅዱስም ሊሆን ይችላል ወይም ደግሞ ይሄኛው ክህደት ነው ብለህ የምታስበውን ነገር እናስቀምጥ። ለምሳሌ አንድ ሰው ግልጽ እኮ ነው ዲያቆን። አይ ግልጽ አይደል? ለምሳሌ እኔ ልስጥ። ለምሳሌ ክርስቶስን ሰው ብቻ ማለት መካድ ኧረ በደንብ ያስፈልጋል ወዳጅ፣ ዲቴሉ ያስፈልጋል እኮ ነው የምልህ። ለምሳሌ እኔ ኤግዛምፕል ልስጥ። ለምሳሌ ክርስቶስን አይሁድ ክደውታል አይደል? አያምኑበት አይደለ? የማያምኑበት እንዴት ነው ማለት? አይሁድን ክርስቶስን ይክዱታል ሊያስባላቸው ዋነኛው ምክንያት ምንድን ነው? መለኮትነቱን ስላላመኑበት ወይም ሩቅ ብእሲ በኦርቶዶክስ አጠራር ተራ ሰው እንደኛ ክብር ይግባውና ክርስቶስን ተራ ሰው እንደኛ ያለ ሰው ነው ብለው ስላመኑ ይሄ እምነታቸው ክህደት ነበር። ስለዚህ አንድ ክህደት ነው ክርስቶስን ይሄ መካድ። ክርስቶስ እግዚአብሔር አይደለም ማለት ነው። በምንም መንገድ ለምሳሌ አደው ምንም ይለያያሉ። ለምሳሌ አሁን ማንኛውም ምክንያት ለምሳሌ በምንም ምክንያት ኢየሱስን ካደ ዲና ያደርገው በምንም ምክንያት ምንም ይሁን ኢየሱስ ክርስቶስን መካድ ነው። ኢየሱስን ክዶ አንድ ሰው ማርያምን ስላመነ የዘላለም ሕይወት ያገኛል ወይ ነው ጥያቄ? እኮ ሪፈረንሱ ይሄ አይሆንም። አሁን በምትለኝ አንጻር ከሆነ አይሆንም። አሁን በምትለኝ አንጻር ከሆነ ለምሳሌ ክርስቶስን ክዶ በእመቤታችን ምንድን ነው የሚያምነው? ለምሳሌ አሁን ክህደትና እምነት መብራራት አለበት ነው የምልህ። ክርስቶስን ካደ ድንግል ማርያምን አመነ ዲያቆንዬ። ኢየሱስን ካደ ምን ብሎ ለምሳሌ እነ ንስጥሮስም ክደውታል እኮ እነ አርዮስም ክደውታል። ክህደታቸው ግን ይለያያል። ክህደቱ ምንም ይሁን ክህደት ነው አለቀ። ምንም የተሻለ ክህደት አለ የምትለኝ ከሆነ ኢየሱስ ክርስቶስን በሆነ ነገር ክደኸው መንግስተ ሰማያት ትገባለህ የሚል ማስረጃ ካለ ተቀበላል። እሱ እኮ ልክ አይደለም አልኩ። በጀነሪክ የምታወራ ከሆነ ክርስቶስን ክደህ ድንግል ማርያምን አምኛለሁ የምትል ከሆነ የማይብራራ ከሆነ ልክ አይደለህም ነው የምልህ። አያድንም ነው የምልህ። መዳን በክርስቶስ ብቻ ስለሆነ ማለት ነው። መዳን በክርስቶስ ብቻ ነው። አቋምህን ልወቀው። ኢየሱስ ተክዶ እነግርሃለሁ። ስለ እምነት ሳወራ ምን አይነት እምነት አላልከኝም። ክህደትም ክህደት ነው። ምን ማለት ነው? ክርስቶስ ኢየሱስ ተሳስተሃል ነው የምልህ ወዳጅ። የሰው ክህደት ለምሳሌ ሁለት ምሳሌ ልስጥ። አርዮስ እና ንስጥሮስ በታሪክ በጣም የታወቁ መናፍቃን ናቸው፣ ከሃዲያን ናቸው። አርዮስ ምን ብሎ ካደ? ወልድ ፍጡር ነው ብሎ ካደ። ንስጥሮስ ምን ብሎ ካደ? ሁለት ባህሪ ነው ብሎ ካደ። ክርስቶስ ሁለት ባህሪ ያለው ሁለት አካል ነው ብሎ ካደ። ሁለቱም አሁን ክህደት ነው፣ ግን ተመሳሳይ አይደለም። ክህደት ነው ተብሎ አያልቅም ማለት ነው። አንተ እንዳልከው አሁን ትክክል አይደለም ማለት ነው። የካዱበት መንገድ ቢለያይም በክህደት አንጻር የምታወራ ከሆነ ሁለቱም ክህደት ናቸው። ኢየሱስ ክርስቶስ በፍጹም ሰው አልነበረም ካልክም ምን ማለት ነው? ካዲና አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ኢየሱስ ክርስቶስ አምላክ ብቻ ነው ሰው አይደለም ብለህ የምታምነውም እንዲሁም ደግሞ ኢየሱስ ክርስቶስ ሰው ብቻ ነው አምላክ አይደለም ካልክ ሁለቱም የክርስቶስ ኢየሱስ ማንነት የካዱ ናቸው፣ ካህዲያን ናቸው። አለቀ። አንዱ የተሻለ ካህዲ፣ ሌላኛው ደግሞ አነስ ያለ ካህዲ አይባልም።
በክህደት ደረጃ የምታወራ ከሆነ ሁለቱም ኢየሱስ ክርስቶስን ክደውታል። አለቀ። ማንን? የጌታን ማንነት አልተቀበሉም። ሁለቱ ጨረስን። አሁን እያወራን ያለነው ስለ አስተምሮም አይደለም። ባይዘው እያወራን ያለነው ኢየሱስ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይ ነው እያልኩኝ ያለሁት። ምንም መደበቅ እኮ ያስፈልገው ማንም አልተደበቀም። መደበቅ አይደለም ወዳጅ፣ በጣም ግልጽ ነው ጥያቄ። አይ አንተ ለምሳሌ እየሸሸካቸው ነው። አሁን ክደት ነው አልከኝና ሳብራራለህ ግን ልክ መሆኑን እያየህ ከዛ አይ ክደት ነው ትለኛለህ። አይደለም ነው የምልህ። እኔ አሁን ላስረዳ። ለምሳሌ አንተ የመጣህበትን ማለት ነው። ምሳሌ መዳን በሌላ በማንም የለም። ይሄ ኦርቶዶክስ ትምህርትም ጭምር መዳን በሌላ በክርስቶስ አምነን ነው ምን ጸድቀው ሁላችንም። ይሄ ኦርቶዶክስም ትምህርት ነው። ድንግል ማርያምን በምን መልኩ ብታምናት ነው የምትድነው? ክርስቶስንስ በምን መልኩ ብትክደው ነው የማትድነው? ይሄ ትክክለኛ አስተምሮ መሆን ስላለበት ማለት ነው። አንተና የምትነግረን እኔ አይደለሁም። የኔ ጥያቄ ኢየሱስ ተክድ፣ ቆይ አንዴ ብራዘር፣ ኢየሱስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? እሺ ድንግል ማርያምን ምን ብለህ ስታምን እንደፈለክ አድርገህ እመናት፣ እንደፈለክ አምነህ ኢየሱስን ክደኸው መንግስተ ሰማያት ትገባለህ ወይ? ጥያቄ ይሄ ነው። በጣም ግልጽ እኮ ነው ጥያቄ። ኢየሱስን በምንም ካደው ግን ማርያምን ስላመንክ መንግስተ ሰማያት ትገባለህ ወይ ነው ጥያቄ። ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ይሄ የክርስቲያንም አስተምህሮ ነው፣ ያድናል። ግን ኢየሱስ ተክዶ እኮ ባካፕ ያደርጋል። ይሄ ማለት ኢየሱስ ተክዶ ነው ወይ ብራዘር? ኢየሱስን መካድ አትችልም። ለምሳሌ በድንግል ማርያም ሁለቱ አይሄዱማ። አሁን ያልኩ ሁለቱ አይሄዱም። ለምሳሌ ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም። ገብቶሃል? የኔ ጥያቄ ኢየሱስ ተክዶ አስምርበት፣ ዲያቆን ከስር አስምርበት። ኢየሱስ ተክዶ አሰመርክበት። ሁለቱ አይሄዱም ነው የምልህ። ለምሳሌ ድንግል ማርያምን ማመንና ወላዲት አምላክ ናት ብሎ ማመንና ክርስቶስን መካድ አይሄዱም ነው የምልህ። በደንብ ነው አሁን እያወራን ያለ ነው። ኢየሱስ ማርያም ልታድነው እንደምትችል ለምናም ምንም ብላ ልትታደገው እንደምትችል አምኖ ኢየሱስ ክርስቶስን ግን ክዶ አንድ ኃጢአተኛና በደለኛ ሰው መንግስተ ሰማያት ይገባል ወይስ አይገባም? አሁን እኮ ፓራዶክስ ነው እያወራህ ያለው ሆኖ ጥያቄ ነው ችግር ያለበት። አየህ ወዳጄ፣ ማርያምና ኢየሱስ አንድ ናቸው እያልከኝ ያለው አይደለም። ሐሳቦች ፓራዶክስ ነው። ለምሳሌ አንድ ካልሆነ የኔ ሐሳብ 20 ሰከንድ ስጠኝ። ቆይ እሺ 20 ሰከንድ ስጠኝ። አንድ ምን መሰለህ እያልኩ ሐሳብ ፓራዶክስ ማለት እርሱ በርሱ ይጣላል ጥያቄው ነው። ለምሳሌ ድንግል ማርያምን አምላክን የወለደች ናት ብለህ ካመንክ ክርስቶስን አትክድም ማለት ነው። ክርስቶስን ከካድክ ደግሞ ድንግል ማርያም በዚህ መልኩ ማመን አትችልም። አንዱ ከአንዱ ጋር አይሄድም እያልኩ ነው። ሁለቱ ሴኔሪዮች ኤግዚስት ማድረግ አይችሉም አንድ ላይ። ምንድነው እያለን ያለው ብራዘር? ምንድነው እያለን ያለው? ሰው ኢየሱስ ክርስቶስን ክዶ ማርያምን ማመን አይችልም እያለን ያለው ነው። ይሄንን ነው እያልከን ያለው? ትክክል። አዎ በቃ በጣም ጥሩ። እንዳትረሳ፣ ይሄንን አቋምህን ግን እንዳትረሳ ፕሊዝ። ትክክል። አዎ ለኔ በጣም ስለሚመቸኝ ማለት ነው፣ ወደ ገደለው እንድንገባ ስለምፈልግ ማለት ነው። እሺ እሺ። ይሄ መጽሐፍ ታውቀዋለህ? አዎ አንብብ፣ ግለጥና አንብብ። እሺ የማን መጽሐፍ ነው? የማን ማለት ግለሰብ ነው ወይስ የማን መጽሐፍ ነው? የጴንጤ ወይስ የኦርቶዶክስ? የኦርቶዶክስ መጽሐፍ ነው። እሺ እንሂድ። እሺ ምንድነው ያለን? በደንብ አስምሩበት። ኢየሱስ ተክዶ ማርያም ልትካድ አትችልም። ማርያም ታምና ኢየሱስ ሊካድ አይችልም ነው ያለን። እርግጠኛ ነህ አይደል? የመጀመሪያውን ተሳስታል አላልኩም ምን? ያው እሺ ሁለት ነገር ነው ያነሳው። ነው ልድገምልህ። ችግር የለም። ይኸው ያልከውን ብቻ ነው ያው የምፈልገው። ማርያም ታምና ኢየሱስ ሊካድ አይችልም ነው ያልከኝ? አይውል በደንብ ላስቀምጥልህ ሐሳቤን። ድንግል ማርያምን ወላዲት አምላክ ናት ክርስቶስን የወለደች ናት ብለህ እያመንክ ክርስቶስን ልትክድ አትችልም ነው ያልኩ። እሺ በደንብ ስማኝ። ለመደበቅ እንደማያስኬድ ስለምታውቀው ነው እየሸሸ ያለው።
አይ ሐሳቤን ግልጽ ነው። ቃሌን ስለአንተ ሐሳብ አይደለም ቃሌ ታመንኩ ስለሆነ ነው። አንተ አሁን ለማብሸቅ እንደዚህ ማለት ትችላለህ። ምንም ብራዘር እኔ ምንም እኮ እኔ ስለማቅ እኮ ነው ማለት ይኸውልህ፣ ላስቀምጥ ልድገምልህ። አሁን ወዳጄ እኔ ሐሳቤን ላስቀምጥልህ። ጥያቄ ይሄ ይኸውልህ ፓራዶክስ ነው እኮ አልኩ። ያንተ ጥያቄ ፓራዶክስ ስለሆነ አስቀመጥኩልህ። ድንግል ማርያም ወላዲተ አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም ነው የምልህ። ይሄው ጥያቄን ስማኝ። ኦኬ አንድ ሰው ኢየሱስን ክዶ ማርያምን አምኖ መንግስተ ሰማያት ይገባል ወይስ አይገባም? ይሄ ጥያቄ ችግር አለበት እኮ እያልኩ ነው። ፓራዶክስ እርስ በርሱም ይጣላ ሀሳብ። ጥያቄ ሪፍሬም አድርገው እኮ ነው የምልህ። አሁን እኔ አስቀመጥኩልህ። አሁን በማስረጃ ላድርገው። እሺ በማስረጃ ላድርገው። እሺ እንደሱ ሲሆን ግልጽ ይሆናል ብዬ አስባለሁ። እሺ አቋምን ባጭሩ ኢየሱስ ተክዶ ማርያም ልትታመን አትችልም ነው አርጊውመንት? አይ ነገርኩ እኮ ነው። አሁን መደጋገም እንዳይሆንብኝ እኮ ነው ወዳጅ። እሺ ነግሮናል፣ በቃ ሰምተነዋል ማለት ነው። እሺ ችግር ይኸው እንግዲህ እንደዚህ ይላል። ጌታም ከመላእክቶች ጋር ክዶኛልና ይህንን ይቅር አልለውም አላት። ከመን ጋር ክዶኛል? እየሰማሁ መልስልኛ ብራዘር፣ ለአንተ እኮ ያነበብኩልህ። እኔማ እኮ መጽሐፉን አውጣ። አንተ ያልከውን እንደደግም ሳይሆን መጽሐፉን እያወጣህ ማንበብ እንችላለን አንድ ላይ። አንተ የምትለውን በቃልህ ግን እንደደግም አይደለም ማድረግ ያለ። መጽሐፉን እያነበብኩልህ ያለሁት አይወልህ ታሪኩን አውቀዋለሁ እኔ፣ ችግር የለውም ለኔ ባጠቅሶም ችግር የለውም። ማወቅ አይደል እንዴ አሁን እንድትደግመው እያደረግኩ ያለሁት ወዳጄ፣ ስለምታውቁት እያወራሁኝ ያለሁት ዲያቆን። ስክሪን ላይ ቁጥር 23 ላይ እሺ፣ ስክሪን ላይ ያሳየ እናንብብ። ቪዲዮውን እሱ ላይ አድርገውና እያነበብነው ማየት እንችላለን። አዎ አታውቀውም? እኔ እሱን አላልኩም። አሁን ይኸውልህ ወደ ፖለቲካው አትሂድ አንተ። ይኸውልህ እኔ ወዴትም አልሄድኩም እኮ ወዳጄ፣ አንተ ነው ወደ ፖለቲካ ውስጥ እየሄድክ ያለው ወዳጄ። አንተ ነህ ዳይሬክትሊ መጽሐፉ ላይ ካሜራህን መጽሐፉ ላይ አድርገው። በቀላሉ ይሄው መጽሐፉን ነው የማነብልህ። ቁጥር 23 ካሜራው ላይ መጽሐፍን አድርገው። እኔ አላውቀውምም አላልኩህም። አንተ በሐሳብ ያንተን ፊት እያየው ብቻ እንድናገር አታድርገኝ ነው። እኔን ሐሳብ ተናገር አላልኩም። የመጽሐፉን ሐሳብ ድገመው ነው ያልኩህ። ይሄው ጌታም ከመላእክቶቼ ጋር ክዶኛል ይቅር አልለውም አላት። ከማን ጋር ክዶኛል? በሏ ብራዘር፣ ቀጥል ወዳጅ። እኔ እኮ ነገርኩ። የኔ አቋም እኮ ነገርኩ ብራዘር። ለምን ይተናነቃል? ቀጥል። ለምን ይተናነቃል? በለው። ለምን ቀጥላለህ? በለው። ሐሳቡን ጨርሰው እያዳመጥኩ ተግባብተን ነው መሄድ ያለብን። ፖለቲከኛ ነህ። እንደዛ ከሆነ ፖለቲከኛ ነህ። አይዞህ። ፖለቲከኛ ካልሆንክ መጽሐፉ ላይ ካሜራውን አድርገው። ይኸው የመጽሐፉን ሐሳብ ያነበብኩልህ። ድፍረት በቃ በድፍረት እኮ ማሳየት እኮ ድፍረት አለኝ። ይኸው መጽሐፉ ነው በአደባባይ እኮ ካሜራህን አድርገው። አንተ ግን ፖለቲከኛ አትሁን እኮ ነው የምልህ። አንተ ድፍረት የለህም ብራዘር፣ ድፍረት የለህም። ድፍረት ካለ በላ ቀጥል ብራዘር። አንተ ነህ ድፍረት የሌለህ። ይኸው እያነበብኩልን ያለሁት በህዝብ ማለት ድፍረት ካለ ካሜራህን ንባቡ ላይ አድርገው። ካሜራህን ንባቡ ላይ አድርገው። ይኸው ጠየቅኩህ፣ አነበብኩልህ። ካሜራው የሚያነብልህን ነው እያነበብኩልህ ያለሁት። ለምን አሳያ ምስክር ማሳየት አይጠበቅብኝም። 445 ሰው ፊት 445 ሰው ፊት አሳየው። እሱ ገጹን እነግርሃለሁ። ካሜራውን አላዞርም፣ አነበዋለሁ። መጽሐፉን ትገልጣለህ። አንተ ፖለቲከኛ ነህ ማለት ነው። እንደዛ እኮ ነው። አይዞህ ብራዘር፣ ይሄው ፖለቲካማ በሆን ኖሮ ይሄንን መጽሐፍ ይዤው አልወጣም። አሳየው እኮ እጅ ላይ እስካለ ድረስ እዛው ቅርብ እኮ ነው። ካሜራህን ንባቡ ላይ አድርገው። ኦኬ፣ መጽሐፉ ስለማይል ነው መድገም የከበደ። አሳየው እኮ ነው የምልህ። አሁን ይኸውልህ መጽሐፉ ስለማይል ነው ወይ የከበደ? ኧረ ቀላል ነው ወዳጅ። አሳይ። ቀላል ከሆነ እስቲ በለው። አሳይ እኮ ነው የምልህ። አሳይ። ለምንድን ነው እንዳሳይ የፈለግከው? ግዴታ ነው። ማስረጃ እጅ ላይ ይዘሃል። እያስነበብክ ማሳየት አለ። አይልም ነው አርጊውመንት፣ አይልም ነው
ወዳጅ አሁን ፖለቲከኛ አትሆን እኮ ነው የምልህ። ይሄ ፖለቲከኛ አካሄድ በጣም ግልጽ ነው ይላል ወይስ አይልም? እኔ እሱን አላልኩህም። ሐሳቡን ልንገርህ። ያው ለምሳሌ ማቆን ነገር ሐሳቡን አልጠየኩም። ኦኬ በቃ ይሄን ነው። እሺ ጥሩ አሳይ ማለት ቀላል እኮ ነው። ፖለቲከኛ ካልሆንክ ታሳየው ነበር። እውነት አንተ የእውነት ሰው ከሆነ ወይ ወዳጅ እሱን እኮ ነው የምንፈልገው። አሳየው እኮ ነው የምልህ። እኔማ የእውነት ሰው ስለሆነ እኮ መጽሐፉን አሳይቼ ወዳጅ መጽሐፉን አሳይቼ ከበሩን አይደለም ማማታስ የእውነት ሰው ስለሆነ አስነብብ እስኪ ቃል በቃል አስነብብ፣ ቃል በቃል አስነብብ። በቃ እሺ 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 በቃ አሁን አንተ ትክክለኛው አካሄድ ገብቶሃል። እሺ ጌታም ከመላእክቶቼ ጋራ እስቲ ጌታም ከመላእክቶቼ ጋራ በቦሲ ጌታም ከመላእክቶቼ ጋራ እሺ ክዶኛልና ይቅር አልለውም አላት። ከማን ጋራ ክዶኛል? ከመላእክቶቼ ጋር። ቀጥል። እሺ ቀጥል። አነበብኩልህ እኮ ቀጥል። ቀጥል። ከማን ጋራ ክዶኛል አለ ዲያቆን። ማን የተካደው? ክርስቶስ ነው። ክርስቶስ ነው። እሺ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? ቅድም እኮ አስቀመጥኩልህ። እኔ መጀመሪያ ብዙ ያደረከኝ ለዛ ነው። ክርስቶስን ምን ብሎ ካደ ይሄ ሰው? ለምሳሌ ልጠይቅ፣ ታሪኩን በደንብ ከያዝከው ክርስቶስን ምን ብሎ ነው የካደው? ወንድም አለ ምንም ብሎ ይካድ ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? ለምሳሌ ይኸውልህ መጽሐፍ ቅዱስ ያንተ ብቻ የምታምነው መጽሐፍ ቅዱስ ሰው ኃጢአትን ከሰራ ክርስቶስን ይክደዋል ይላል። ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? አይ አሁን እኮ እየጠየቅኩ ነው አንተን። ይኸውልህ ሌላ ጠይቀኝም አንተ ነህ እየመለስክ ያለኸው እኮ። እሺ ለምሳሌ ኃጢአት ክህደት ነው። ኃጢአት ክህደት ኢየሱስ ክርስቶስ ተክዶ ብራታም ማለት ምንም አታመናብ ሰው ስለመካድ ነው። ኢየሱስ ስለመካዱ ነው እያወራን ያለነው። ኢየሱስ ተክዶ ለምሳሌ ኃጢአት አዳምጠኝ አንድ 15 ሰከንድ። ለምሳሌ መጽሐፍ ቅዱስ ኃጢአትን የሚሰራ ሰው ስቲል ክርስቶስን አምኖ ኃጢአትን የሚሰራ ሰው ከሃዲ ብሎ ይጠራዋል። ወንድም አለ ወይ ለሱ ግራ ከገባ አስረዳሃለሁ። አሁን እሱ አይደለም እናወራለን። እሱ ላይ ግራ ይገባ ፖለቲከኛ አሁን ያወራን ነው። በሐሳብ አስረዳ፣ በፉከራ በዛቻ ሳይሆን በሐሳብ እንደኔ በሐሳብ አስረዳ። አንተ ያልከውን አሁን እያፈረስኩብህ ነው። አንተ ያልከውን መጽሐፍ ቅዱስ እየጠራውብህ እያፈረስኩብህ ነው። መቼ የተገነባ ነገር አግኝተህ ብራዘር? ገና አንተ ገነባው የምትለውን እኔ እያፈረስኩት ነው በመጽሐፍ ቅዱስ። ገና ነው ብራዘር፣ ገና ነው። የትም አልሄድንም። እዚሁ ቤተክርስቲያንህ ጋር ነው። ቤተክርስቲያን የገነባችሁን ነው እያፈረስክ ያለው። እኔ አይደለም የኔ አይደለም። አሁን እያፈረስክ ያለው በማስረጃ ለምሳሌ አዳምጠኝ ያለሁት እኔ ነኝ ወዳጄ። ቤተክርስቲያን ኢየሱስ ተክዶ ማርያም ታምና አልገባህማ። አንተ ክህደትና እምነት እኮ ሲጀመር አልገባህም። ክህደት ነው ትላለህ፣ እምነት ነው ትላለህ። ይሄ ሳይገባ እንዴት ላውራ ካንተ ጋር? እሺ ይሄ መንግስተ ሰማያት የገባው ይሄ ሰው በቃ እንደዚህ እናድርገው፣ በቤተክርስቲያን እናድርገው። ኢየሱስን እንዴት ነው የካደው? ክርስቶስን በኃጢአቱ ነው የካደው። ማስረጃ አንተ በኃጢአቱ ስለመካዱ እንዴ ራስ አንብበህ ማስረጃ አምጣ ትላለህ እንዴ? ይሄ ሰው ስለ ራስ ቤተክርስቲያን ሰው ነው እያወራ ያለው። ማስረጃ አምጣ። ቁጥር ስንት ላይ ላንብበልህ? በኃጢአቱ ስለመካዱ። ይሄው ኃጢአቱ ክርስቶስን መካዱ እኮ ነው። ውሸት አታውቁ።
ዲያቆኑን አታውቀውም ታሪኩን ራሱ። እሺ ይኸውልህ ወዳጅ እንደዚህ እናድርግ። ይኸውልህ ማስረጃ አንተ ወሬትን ማናረግ ማስረጃ ጠይቅ። ፖለቲካሊ ፎከስ ከምታደርግ ማስረጃ አንተ ብራዘር አስተምሮ ላይ አንተ ምንም አቀት ፖለቲካ አትበል። ማስረጃ አንተ አቃተኝ ነው ስለሆንክ ነው እንደዚህ የምልህ። ፖለቲከኛ ስለሆንክ ነው። ፖለቲካ ከሆነ አንተ ማስረጃ አንተ ብራዘር አንተ ማስረጃ አንተ። እሺ ይኸውልህ አዳምጠኝ። አሁን ታሪኩን አንተ ማስረጃ ታሪኩን እኮ ይኸውልህ እኔ ናሪ ስንት ላይ ነው ኢየሱስን በኃጢአት የካደው? አዳምጠኝ። እሺ አዳምጠኝ። ታሪኩን መሰለ በቃ ዲያብሎስ መጣ። ያንን ሰው ይሄን ነገር ሰጣሃለሁ፣ ጌታን ካድልኝ፣ እነዚህንም ካድልኝ፣ ቅዱሳን ካድልኝ፣ መላእክትን ካድልኝ አለ። ድንግል ማርያምን ግን ካድልኝ ሲለው አይ እሷንማ አልክድም አለ። መጨረሻ ላይ ተጣለው ማለት ነው። ሞተ ይሄ ሰውዬ። በኃጢአት የካደበትን ቦታ አንጣ ነው ያልኩህ ብራዘር። አንጣ ማስረጃ እኮ ይሄ እኮ ነው ኃጢአቱ እኮ አልኩ። የክርስቶስን ጌትነት መካዱ ነው ኃጢአቱ እያልኩ እኮ ነው። እየሰማህ አይደለም? የክርስቶስ ኦኬ፣ በጣም ጥሩ። የክርስቶስ ኢየሱስን ጌትነት መካድ ኃጢአት ነው አለን ወዳጃችን። ጥሩ ሰው የክርስቶስ ኢየሱስን ጌትነትን ክዶ ማርያምን አምኖ መንግስተ ሰማያት ይገባል? አዎ በቃ እንደዚህ ነው ይኸውልህ ማስቀመጥ ያለብህ። አየህ ቅድም መጀመሪያ ግን አንተ ክደት ለምንድን ነው አልክ? ወደ ጉዳዩ ግባ እና ወደ ጉዳዩ አይደለም አታድርቃ። ስህተትን አመንክ አንተ መጀመሪያ ክደት አልክ። በራስህ ቢላ ብራዘር፣ በራስህ ቢላ ኢየሱስ ጌትነቱ ተክዶ ማርያም ታምና መንግስተ ሰማያት ይገባሉ። ይኸውልህ አዳምጥሽ፣ አሁን አዳምጥ። ይሄ ሰው ወደ መልስ አዳምጥ። ይሄ ሰው የድንግል ማርያምን እናትነት አልካደም። ገብቶሃል አይደለ? ክርስቶስ የኢየሱስ ክርስቶስ ጌትነት ተክዶ አስምርበት። ኃጢአት የሆነ የተቆጠረበት የክርስቶስ ኢየሱስን ጌትነት ክዶ አንተ ነው ያልከው ነው ያላልኩ። መጽሐፉም አይልም። ያንተ የራሱ ንግግር ለማጣመም የክበትን እየተጠቀምኩ ያለሁት። እሺ አዳምጠኝ። በል አዳምጠኝ። ይሄ ሰው ለገንዘብ ለኃላፊ ነገር ብሎ ይሄንን አድርጎታል። ገብቶሃል አይደለ? ለኃላፊው ነገር በቃ ለገንዘብ ብሎ ነው ያደረገው። ይሄ ለምንም ያድርገው ችግር የለብንም። እሺ በቃ ይሄን ያዝ። ታሪኩን በደንብ መያዝ ስላለብህ ያዝ ነው ብራዘር፣ ቀጥል። የድንግል ማርያም እናትነት ግን አልካደም። ይሄንን ይዛልሽ። እሺ ያዝ ነው። ይሄን ይዛል ከታሪኩ አይደለ? ኢየሱስ ጌትነቱ ተካደ እንጂ እኮ። እሺ ሁለቱ ነገሮች ልክ ናቸው ወይ ነው አሁን? አንድ ሰው እኮ በጣም ጥሩ። ስለዚህ ድንግል ማርያምን የክርስቶስ እናት ናት ብሎ ማመን የክርስቶስን አምላክነት ስቲል ማመን ነው። አይን ትስማማለህ? አልስማማ። ቤተክርስቲያን ጌታም አልተስማማ። ስለዚህ አምላክን አልወለደችም ማለት ነው ክርስቶስ እያልክ ነው። አንተም ከሃዲ ነህ ማለት እኮ ነው። አልስማማም ካልክ አልተስማማም። መጽሐፍ የጌታ እናት አይደለች። አይ ድንግል ማርያም የጌታ እናት አይደለችም። አንተን ነው የምጠይቀው። መጽሐፍ ራሱ አልተስማማም። እኔ አንተን ነው የምጠይቀው። ይሄ ሰው አልከኝ እኮ አዳምጠኝ። ይሄ ሰው ቤተክርስቲያን ነው የምጠይቀው። አዳምጠኝ። ይሄ ሰው አንተ እኮ ነው እያልከኝ፣ እኔ እኮ በአንተ አንደበት አስነገርኩ ታሪኩ ላይ ያለውን ነገር። ይሄ ሰው በክርስቶስ አዳምጥ። ኧረ በእናትህ እንዴ ሐሳቤን አስጨርሰኝ እንዴ። በጣም እየሰማህ እያወራህ እኮ ነው ወዳጄ። ምን ሆነህ ነው አንተ? እያቋረጥከኝ ነው። አታቋርጠኝ። እኔ ምንም ማድረግ ያላቋረጥኩም ወዳጄ። ምን ሆነህ ነው? አዳምጠኝ። አሁን በሰላም ነው? ለምኝ እንዳወራ አታድርገኝ። ማውራት ካለብኝ ጊዜ ብራዘር እባክህን ቀጥል። ወደ አዳምጥ። በጣም ጥሩ። አንተ ራስህ አሁን ምን ብለህ ነበረ? ድንግል ማርያም የክርስቶስ እናት ናት ብሎ ማመን የክርስቶስን ጌትነት ማመን ነው አልከኝ። ተግባብተናል አይደለ? ይሄን አልተግባባንም። አንተ ነው ያልከው። እሺ ስለዚህ ድንግል ማርያም የጌታ እናት አይደለችም ማለት ነው በአንተ ሐሳብ። ሐሳብን ጨርስ ብራዘር፣ ሐሳብን ጨርስ። ከዛ ከቤተክርስቲያን ጋር ነው የምትናገረው። ስለዚህ ይኸውልህ አላስቀምጠልኝ። ድንግል ማርያም ክርስቶስን ወልዳለች ማለት ጌታ አምላክ ነው ብለህ እየመሰከርክ ነው። ድንግል ማርያም ክርስቶስን አልወለደችም። እግዚአብሔርን መለኮትን ሳይሆን ሰውን የወለደችው ማለት ደግሞ ክህደትን። ስለዚህ አንተ አሁን የጌታ እናት አይደለችም ካልክ ከሃዲ ነህ ማለት ነው። በመጽሐፍ ቅዱስ መሰረት የጌታ እናት አይደለችም ካልክ፣ የጌታ እናት ነች ካልክ ክርስቶስን አምላክ ነው እያልክ ነው ማለት ነው። ስለዚህ ይሄ ሰው እምነቱን እስቲል ባካፕ አድርጎታል። ገብቶሃል አይደለ? በእመቤታችን በቅድስት ድንግል ማርያም የክርስቶስ እናትነት ማመኑ
በክርስቶስ ማመኑን የሚገልጥ ነው። ይሄ መረዳት ጌታ ጋር አለ ወይስ የለም? ማለት ጌታ መረዳት አለው እንዴ? ምን ማለት ነው? አልገባኝም። አሁን አንተ ያልከው ይሄ መረዳት አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? በመጽሐፍ ቅዱስ ማለት እኮ ጌታ ጋር አለ ማለት አልገባኝም። በመጽሐፍ ቅዱስ እያልክ ነው? አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? ማለት ሰው ማርያምን ሲያምን እሱም ቢክድ እንኳን ያ ሰው ጌታን እንዳመነ ነው የሚገባው ወይስ አይደለም? አምኗላ። እምነቱ እኮ አልጠፋበትም። ገብቶሃል አይደል? እምነቱ አልጠፋበትም ነው የምልህ። ድንግል ማርያምን እስቲ አልጠየቅኩም። ይሄ ሰው ድንግል ማርያምን አመነው፣ ኢየሱስን ግን ክዶታል። ድንግል ማርያምን ወላዲት አምላክ ብሎ ማመን እምነትን እንዳይጠፋ ያደርገዋል ነው የምልህ። አሁን እምነት እንዳይጠፋ ያደርገዋል እኮ። ይሄ መረዳት ጌታ ጋር አለ ወይስ የለም ነው ያልኩህ። አሁን ማርያምን እንደዚህ ብሎ ማመን ኢየሱስ ክርስቶስ እንደ አለመካድ እንደሆነ ያውቀዋል ማለት ነው ጌታ። ትክክል። ግን ጌታ ማለት ይሄ ራሱ ጸኖብኛል አነጋገር በመጽሐፍ ቅዱስ በል ወይ አይ ይጸናል አነጋገር። አንተ መረዳቱ ጌታ ጋር ስትል ጌታ መረዳት አለው እንዴ? ሁሉን አዋቂ እኮ ነው። ጌታን ዝቅ ያረገ ይመስላል አነጋገር። አይዞ አስቀመጥኩልህ። ረጅም ሰዓት አውርታለሁ፣ መስማት አለብህ። ያላልኩትን ሲሆን ያልኩት ላይ ነው መናገር ያለብህ። ይሄ ፖለቲካ እንዳይሆን ያልከውን ነው የማወራው ወዳጄ። ሰማኝ። ድንግል ማርያም ይኸውልህ፣ እኔ ያልኩት ምንድን ነው? አዳምጥ። አሁን ድንግል ማርያም ወላዲት አምላክ ናት ብሎ ማመን ትክክለኛ እምነት ነው። ይሰማል? ሰማን ዲያቆን። ከዚህ በላይ ልንሰማ ግን አንችልም። ብራዘር፣ የቤተ ክርስቲያን የዘመናት ተረትህን ላለማፍረስ አትታገል። ያው አንተ ያለ አዳምጠኝ፣ ፖለቲከኛ አትሁን። እኔም አልወድም። እንደ ወንድሞቼ ደስ መጣል ፈልግ በማስረጃ ነው ሰው ለዘላለም ኃጢአቱ ይቅር አልለውም። አየህ፣ አንተ ማርያምን ማመን ጌታ እንደመታመን ነው አልከን። ጌታ ግን ይሄንን ነገር አያውቁም። አየህ፣ የኦርቶዶክስ ውስጥ ያለው ጌታ አንተ የምትለውን መረዳት የለውም። ምን እያለ ነው ያለው? አንቺን ቢያምንም እኔን ግን ስለካደኝ ይሄ ሰው መንግስተ ሰማያት አይገባም እያላት ነው ያለው። ወይ አንተና ጌታ አትተዋወቁም፣ ወይ የኦርቶዶክሱ ጌታ እና አንተ አትተዋወቁም ብራዘር። ምክንያቱም ይሄው የኦርቶዶክሱ ጌታ ከሃዲ ነው እያለ ነው ያለው ወዳጄ። ለምንድን ነው ከሃዲ ነው ያለው? ምክንያቱን ይናገራል እንደዚህ ብሎ ነው። ከመላእክት ጋር ክዶኛል፣ ክርስትናውንና ጥምቀቱን አቃሎ ንቋል ይላታል። ብራዘር ክዶኛል እያለ እየተናገረ አንተ አልተካርክም እያልከው ነው ያለው። ከሁለት አንዳችሁ ትክክል አይደላችሁ። ወይ መጽሐፍ ተአምረ ማርያም ውስጥ የጻፋችሁት ኢየሱስ ተሳስቷል፣ ወይ አንተ ትክክል ነህ። ሁለታችሁ ትክክል ልትሆኑ አትችሉም። ስለዚህ አንተ ያለህ መረዳት ኢየሱስ አለው ወይስ የለውም እያልኩ ነው ያለሁት። በጣም ጥሩ። ልጠይቅህ አንድ ልጠይቅህ። ጠይቄያለሁ ብራዘር፣ ጠይቄያለሁ። አይ አስረዳህ እኮ ሐሳብ፣ እኔ መለስኩኝ፣ አንተ ሐሳብን አስረዳህ። አሁን ደግሞ ዲፌንድ እናድርግ። ሐሳብን አስረዳውም። እኔ ጥያቄ ነው እየጠየቅኩ ያለሁት። የት ነው የምትደበቀው? ፖለቲከኛ አትሆን ወዳጄ፣ መደበቅ አይደለም። እየጠበቅኩ ነው ያለሁት። ስለዚህ አዳምጥ። እሺ እኮ ልመጣልህ ነው። እኔ ቅድም አሁን ሐሳቤን ያስቀመጥኩልህ ላምጣልህ። መልስ ድንግል ማርያም መልስ ዲያቆን እኮ አዳምጥ። አዳምጥ። መልስ እኮ አዳምጥ። ምን እያረኩኝ ነው አሁን? እኔ ስታቋርጠኝ እኮ ነው ደስ የማይለኝ እኮ። ጥያቄው ምን ነበር? ዝም ብዬ አዳመጥኩ። ጥያቄው ምን ነበር? አዳመጥኩ። ጥያቄው ምን ነበር? ወላዲት አምላክን ማመን ክርስቶስን ከመካድ ጋር እንዴት ይሄዳል? ሁለቱም የሚጣሉ ነገሮች ናቸው እኮ ነው አይደለ? እየተነጋገርን ያለ አላልኩም። ጥያቄን የመጨረሻ ጥያቄን ንገረኝ። እሺ ድገሞ በቃ። አይ እኔ ይሄን ልመልስ ስለሆነ ድገሞ። የኔ ጥያቄ
አንተ ማርያምን ማመን ኢየሱስ ክርስቶስን ማመን ነው እንጂ ኢየሱስን መካድ አለመሆኑን ወይ አንተ የገባ ይሄ መረዳት ኢየሱስ አለው ወይስ የለውም ነው ጥያቄ። የኔ እምነት ትክክል ነው እያልኩ እኮ ነው። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን አዳምጠኝሽ፣ አዳምጠኛ አታቋርጠኝ እንዴ ወዳጄ። የኔ ጥያቄ ኢየሱስ ትክክል ነው ወይስ ትክክል አይደለም ነው ወዳጄ። ተአምረ ማርያም ላይ ያለው ኢየሱስ ትክክል ነው ወይስ ትክክል አይደለም? አታቋርጠኝ እሺ። እኔ እኮ እንዴት ላወራ ግራ ገባኝ እኮ። እሺ ደግመ ሐሳብን አንሳና ልቀጥል። እሺ ወዳጄ ተአምረ ማርያም ላይ ያለው ኢየሱስ አንተ ያለህ መረዳት የለውም። ስለዚህ ትክክል ነው ኢየሱስ ወይስ ትክክል አይደለም ተአምረ ማርያም ላይ ያለው ኢየሱስ? እኔ በቃ ትክክለኛ ስለሆነው ጌታ ነው የምናገረው። ድንግል ማርያም ተአምረ ማርያም ላይ የሚጠቀሰው ጌታ ተአምረ ማርያም እኮ አንተ በተሳሳተ መንገድ ልታየው ትችላለህ። ስለአንተ አይደለም እኔ የማወራው እኮ ስለ ትክክለኛው ክርስቶስ ነው የማወራው። አንተ ተአምረ ማርያምን የተረዳህበት መንገድ ስሁት ሊሆን ይችላል። በማስረጃ በአንተ ሐሳብ ተሰፍቼ አይደለም የማወራው እኮ። አዳምጠኛ በማስረጃ አውራ። አንተ የምትለውን ሳይሆን ማስረዳው። ቆይ አንዴሽ፣ አንተ የምትለውን ሳይሆን ማስረዳው እኔ መጽሐፉ በትክክል ስለሚናገረው ሐሳብና መልእክት ነው የምናገረው። ስለአንተ ናሬቲቭ አይደለም የምናገረው እኮ። አዳምጠኝ። መጽሐፍ ቅዱስ ለምሳሌ ይኸውልህ፣ መጽሐፍ ቅዱስ ድንግል ማርያም መደበቅ አይደለም። መጽሐፍ ቅዱስን አታምነውም እንዴ? መጽሐፍ ቅዱስን ታምናለህ አታምንም? ተአምሩ ነው እያወራን፣ አትደበቅ እኮ። የተአምረ ማርያም አባት ራሱ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው አይደለም ብራዘር? መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው። ተአምሩን ጨርስ። እያወራን ያለነው ስለ ተአምሩ ነው እኮ። ሐሳቡ እኮ ከመጽሐፍ ቅዱስ የወጣ እኮ ነው። የለም መጽሐፍ ቅዱስ ውስጥ ኢየሱስ ተክዶ ማርያም ታምና የሚገባበት መንገድ ሰማያት የለም። አይ አይደለም፣ አዳምጥ እኮ እሺ። ተአምሩን ጨርስ ብራዘር። መጽሐፍ ቅዱስ አትጥቀስ ካልከኝ እኔ ልስቅብህ ነው። መጽሐፍ ቅዱስ አትጥቀስ ካልከኝ ማለት ነው። መጽሐፍ ቅዱስ አትደበቅ። መጀመሪያ ተአምሩን ጨርስ። ኧረ ተው ወዳጄ፣ እንዴ እናንተ ነበራችሁ እኮ የምትደበቁት። ለዚህም መጽሐፍ ቅዱስ አትጥቀስ ካልከኝ ብራዘር ሪዲኪለስ ነህ አንተ ራስህ። በጣም ሪዲኪለስ ነህ፣ ሊሳቅብህ ይገባል። ተአምሩን ጨርስ ብራዘር፣ ተአምሩን ጨርስ። እያወራን ያለው አዳምጥሽ። ድንግል ማርያም ወላዲት አምላክ ናት ብሎ ማመን በጌታም ማመን ማስረጃ በጣም ጥሩ። እንዴ ወዳጅ ምን ሆነ ነው? ሰላም ነው ግን አመሮ ማስረጃ አንተ እየዋሸ ስለሆነ ይሰማል። ማስረጃ አንተ ከታሙ ወዳጅ መጽሐፍ ቅዱስ መጥቀስ እችላለሁ እኮ። አንተ እንዴ መጽሐፍ ቅዱስ አትጥቀስ እያልከኝ እኮ ነው። እያወራን ያለ ነው ስለ ተአምሩ ነው። አትደበቅ። የእግዚአብሔር ቃል መደበቅ ስለ ተአምሩ ነው፣ ግን ስለ ድህነት ነው እያወራን ያለ ነው። እያወራን ያለ ነው ስለ ተአምሩ ነው። ማስረጃ አንተ ከተአምሩ ስለ ድህነት ነው አይደለም የምናወራው? ስለ ድህነት ነው የምናወራው። ስለ ድህነት ነው። ይሄ ሰው ዳነ እኮ እያልከኝ ነበር ቅድም። ወዳጄ ተአምሩ ኢየሱስን ክዶ ሰው ማርያምን አምኖ መንግስተ ሰማያት ይገባል ስለምትለው ማስረጃ አንተ እኮ። መዳን ማለት ነው መንግስተ ሰማያት መግባት ማለት ነው። መዳን ነው አይደለም? አዎ መጽሐፍ ቅዱስ ላይ ማስረጃ አለ። ኢየሱስ ተክዶ መንግስተ ሰማያት ሰው በማርያም እምነት እንደሚገባ። አትጠምዝዝብኝ። መዳን አትጠምዝዘው። መዳን ነው እያልኩ መንግስተ ሰማያት ጥቀስ። ለጠየቅኩ ጥያቄ መልስ የለህም። አሁን ላልከው ንግግር መልስ አንተ ከእግዚአብሔር አዳምጣሽ ጥቀስ። አንተ ጥቀስ። ጉዳዩ ስለ መዳን አይደለም ስለ ተአምር ነው አልከኝ። ብራዘር ና አሁን ሌላ ቦታ ላይ ደግሞ አትደበቅም። መጽሐፍ ቅዱስን ጥቀስ ብለሃል፣ እጠቅሳለሁ ብለሃል። ጥቀስ። ኢየሱስ ተክዶ ማርያም ታምና የሚገባበት የእግዚአብሔር መንግስት ካለ አንተ ጥቀስ። ምን ላውጣል? ወዳጂ አትጥመዝመዛ። እኔ እኮ አደረክኝ። ና ብራዘር ና አትጥመዝመዝ። ጉዳዩ ስለ መዳን ነው አይደለም? ባለው አልክ። ና አንተ መጽሐፍ ቅዱስን ጥቀስ። ጉዳዩ ስለ መዳን ነው አይደለም? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባው? አንተ አትጥመዝመዝ እኮ የምልህ ለዚህ ነው። ጉዳዩ ስለ መዳን አይደለም አልከኝ። አንተ ብራዘር ይኸው ቀጥል። ተአምር ነው እንጂ መዳን አይደለም አልከኝ። ስለ መዳን እኮ ላስረዳህ ነው። ጥቀሰው ማስረጃ አንተ
አረ ወዳጅ አትጥመዝመዝ። መጠማዘዝ ጥሩ አይደለም። ማስረጃ መጽሐፍ ቅዱስ ስለመዳን ነው አይደለም እኮ መጽሐፍ ቅዱስ ላይ ሊሄድልህ ነው። ጉዳዩ ስለመዳን ነው አይደለም። ሂድ እኮ አልኩህ። ሂድ። ኢየሱስ ታምኖ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት መጽሐፍ ቅዱስ ማስረጃ አንተ። ጉዳዩ ስለመዳን ነው አይደለም። መልስልኝ። ኢየሱስ ክርስቶስ ጉዳዩ ስለመዳን ነው አይደለም እኮ ጉዳዩ ስለመዳን ነው አይደለም። በደምብ ስማኝ ዲያቆን። ኢየሱስ እኔ ስለመስማት አይደለም 40 ጊዜ እኮ ሰማው። ጉዳዩ ሐሳቡ ታሪኩ ተአምሩ ላይ የተጠቀሰው ነገር ስለመዳን ነው አይደለም? እሱም መልስ እስኪ። በማርያም ስለመዳን። አዎ በማርያም ስለመዳን። በጣም ጥሩ። እሺ አዳምጠኛ። ስለመዳን ነው አይደለም? ድንግል ማርያም ማስረጃ። እሺ ጥቀስ እኮ አዳምጠኝ። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን ያንተም ግዴታ መሆኑን ታውቃለህ? ጥቅስ አንጣ እኮ። በጣም ጥሩ። ይሄን ታምንበታለህ አታምንበት? ጥቅስ አንጣ። ላመጣልህ ነው። አንተ እምነትህን ክደትን አስቀምጥ። ስለኔ አይደለም የምታወራው፣ ስለራስህ። ላመጣልህ ነው። ይሄው ላመጣልህ ነው። ድንግል ማርያምን የጌታ እናት ናት ብሎ ማመን ጥቅስ አንጣ ብራዘር። በጥቅስ አውራ፣ ከኪስህ አታውራ። አይደለም አንተ ካልተናገርክ አላመጣልህ። ከኪስህ አታውራ ብራዘር። ማስረጃ አንጣ። አይደለም አንተ ካልመለስ ካላወራልህ። የእምነት የክህደትን ቃል አስተላልፍ። መጀመሪያ ማስረጃ አንጣ። ጥቅስ አንጣ። አዳምጠኝ። እሺ አንጣ ወዳጄ፣ እንዳደምጥህ ጥቅስ። ዝም ብሎ አስሬ በመናገር እኮ አይደለም። አንተ እምነትን ካልተናገር ካላመጣልህ አለኛል። ከአንጣ ጥቅስ ብራዘር፣ አንጣ ጥቅስ። ቅድም ስትፎክርበት የነበረውን ጥቅስ አንጣ። አይደለም አንተ ካልተናገር ካላመጣልህም አንጣ ብራዘር። ጥቅስ ካለህ አንጣ፣ ከሌለ ግን ወደ ታምሩ እንመለስ። አታድርቀኝ። ወደ ታምሩ እንመለስ። እዚህ ነው አንተ መልስ። ድንግል ማርያም ምናምን ልቀስ የምትለው ከጉራ ነው። እሱ ያንተ የኪስ ወሬ ነው የምታወራው። ወደ ታምሩ እንመለስ። ታምሩ ላይ ሄድና ታምሩ የታዳት አቁም። ቆይ ኧረ አቁም። ይኸውልህ ካልፈራ ይሄን የእምነት የክህደትን ቃል ስጥ። መጀመሪያ ድንግል ማርያም ወላዲተ አምላክ ናት ብሎ ማመን እምነት ነው ክህደት ነው? ወዳጄ ታምሩ ላይ ነው የማውራት አቅም ያለ ወይስ ደግሞ መጽሐፍ ቅዱስ ላይ ነው የማውራት አቅም ያለ? 40 ቦታ ትርገጣ። እኔ አንድ ነገር ላይ ነው ያለሁት። እስካሁን 40 ቦታ እየረገጥኩ ነው እኮ። ይሄው ድል እየሰጠው ነው ያለሁት። ምረጥ፣ የትኛውን እናውራ? ድንግል ማርያምን የአምላክ እናት ናት ብሎ ማመን እምነት ነው ክህደት ነው? በመጽሐፍ ቅዱስ ላሳየ ነው። ኦኬ በቃ መጽሐፍ ቅዱስን ብቻ ነው የምናወራው። ጥሩ እሺ፣ መጽሐፍ ቅዱስን ግለጥና ሰው ኢየሱስን ክዶ ማርያምን አምኖ የዘላለም ሕይወት ያገኛል የሚል ማስረጃ አንጣ እኮ። ላሳየህ እኮ ነው። አሁን እኮ አንተ እኮ እያደረክኝ ነው። እኔ ምን ላድርግ? አሁን አንተ የሚጠበቅብህ መግለጥ የጠየቀ ቀላል ጥያቄ ነው እኮ። ድንግል ማርያምን እያለቀ ነው እሱ መልስለት። ዳኒ አታድርቀኝ። ቀላል ጥያቄ ነው ብራዘር። ማስረጃ በቃ ሲምፕል ነገር እኮ ነው የጠየቅኩ። ሰው እኮ ይታዘባል። ነገር አይደለም። ማስረጃ ብራዘር እኮ ላሳየህ እኮ ነው። ድንግል ማርያምን አንተ መልስ ከኔ መልስ ጋር ምንም አይገናኝም። እኔ ኦርቶዶክስ አይደለሁም፣ እኔ ጴንጤ ነኝ ብራዘር። አሁን ወደ መልስ አዳምጠኝ። ይኸውልህ ሐሳቤ ላስቀምጥና ወደ መጽሐፍ ቅዱስ እመጣለሁ። ማስረጃ ብራዘረኛ፣ አሁን ሐሳብ አለ ግራ ይገባል። ያልኩትን ተቀብላለሽ? ማስረጃ እመጣለሁ። ችግር የለም። አንተ ጥቀስ። በማስረጃ ነው የማወራው። ቅድም ማስረጃ ስተኛል። በማስረጃ ጥቀስ። በጣም ጥሩ። ድንግል ማርያም ወላዲተ አምላክ ናት። በቃ ይሄ መጽሐፍ ቅዱሱ ይናገረዋል። ቀላሉ ማስረጃ በማስረጃ የጌታ እናት ስለመሆኗ እኔ ሪዲኩለስ እኮ ነው። እኔ ላሳየህ። እሺ አይዞ ወዳጄ፣ ማስረጃ አንጣና ማርያምን ታምና ኢየሱስ ተክዶ መንግስተ ሰማያት እንደሚገባ ማስረጃ አንጣ። ይሄው በትልቁ እሱ ላሳየህ አንጣ። በቃ ማምጣት ነው። ገለጠው። ይሄው እሰይ። አሁን ማስረጃ ትሰማላችሁ ወገኖች። ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበትን ጥቅስ ነው። ኤክስፕሊሲትሊ ነው ማሳይ። አሁን ፖለቲከኛ አትሁን። ፖለቲካ ለመስራት የምትፈልግ ከሆነ እኔ አቆማለሁ። በትልቁ አረኩ ብራዘር፣ በትልቁ ናል። ቀጥል፣ ግለጠው። ይኸውልህ ማስረዳውን ሐሳብ ይኸውልህ አዳምጠኝ። አሁን አረ ገለጠው ብራዘር። ፖለቲካ ትስራ። ይኸውልህ አይደለም የኔን ሐሳብ ጠምዝዘህ አይደለማ የኔን ሐሳብ ጠምዝዘህ በኋላ ለመሳቅ ምናምን። አረ አዳምጥ 20 ሰከንድ ላውራ። ያቆለም ጥሎ አትወጣ። ምንም የሚያዳምጥ አይደለም እኮ እንዴ። ገለጠው። የኛ ጥያቄ አሁንም ደግምልሃል። 20 ሰከንድ ስጠኝ። ቆይ አዳምጠኝ እስኪ አንዴ። አሁንም የኔ ጥያቄ ማርያም ታምና ኢየሱስ ተክዶ የሚገባበት መንግስተ ሰማያት ከእግዚአብሔር ቃል አሳየን።
እኮ ይኸውልህ አዳምጥ፣ 20 ሰከንድ ላውራና ይኸውልህ አንተ ይኸውልህ ያንተ ሐሳብ ይሁን ማስረጃ በትልቅ ዋርግ ያለው ማይክን ከፍተህ ካሜራን ከፍተህ ማሳየት ብቻ ነው ካንተ የሚጠበቅብህ። አዳምጠኝ ይኸውልህ እኔ ዝም ብዬ አሁን አይደለም ሐሳቤን ካልሆነ ወደ ታምሩ እንመለሳለን። አኩሬትሊ ነው ማስረዳው። አረ ወንድም አለም ወደ ማስረጃው ገባ ብራዘር። ድንግል ማርያም የጌታ እናት መሆኗን ታምናለሽ? ወደ ማስረጃው ገባ። ፉከራውን ተወና እኮ ድንግል ማርያም የጌታ እናት መሆኗን ነው አሁን ማሳይ። ወደ ማስረጃው ገባ። እሺ እኔ እሱን አልጠየቅኩም። የኛ ጥያቄ ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበት ማስረጃ አንጣ እኮ። እሱን ሐሳብ እኮ ላስረዳ ልመጣ ነው። እኔ አሁን ኤክስፕሊሲት ነው ማስረዳ አንጣና ጥያቄያችን እሱ ነው ወዳጅ። ጥያቄያችን ወደ ማስረጃው አያት ድረቃ እኔ በዚህ ወርዶ በዚህ ወርዶ እያልኩኝ እኮ ነው። ማስረጃችን የመጨረሻ ማርያም የጌታ እናት አይደለችም እኮ አልከኝ አይደል? የመጨረሻ ዕድል ማስረጃ ፕሊዝ፣ የመጨረሻ ዕድል። የኔን ሐሳብ አዳምጣውን። ፖለቲካ ለመስራት አትሞክር። እኔ ላሳየ ነው። ፉከራ አታርገው ወዳጅ። ፉከራ ታደርገዋለህ ወይስ የመጨረሻ ዕድል ልስጥህ? አይ አዳምጥሽ። አይ ፖለቲካ ታደርገዋለህ ወይስ የመጨረሻ ዕድል ልስጥህ ብራዘር? ይሄው እያየህ እኮ ነው። እሺ እያመጣሁ። እሺ ግለጥ፣ አንተው ግለጥ። ኢየሱስ ተክዶ ማርያም ታምና ያለበት መንግስተ ሰማያት ከእግዚአብሔር ቃል ያሳየን ነው። አንተ እኔ አለማፈራችሁ ራሱ ይገርመኛል። የእውነቴን ነው የምለው። ይኸውልህ አንተ ፖለቲካ መስራት ነው የፈለግከው። እኔ ግን ትክክለኛውን እግዚአብሔር ቃል ና ወደ ማስረጃው ና ወደ ማስረጃው። ፖለቲካ ምን እንደሆነ ገና አልገባህም። ቁጭ ብለህ ከታች መማር አለብህ። ማስረጃ አንተ። አይ ወዳጅ በክብርና በስነ ስርዓት እናውራ መጀመሪያ። ና ወደ ማስረጃው ግባ ብራዘር። አሁን ወደ ማስረጃው ራ ወደ ማስረጃው። ይኸውልህ አንተ ምንድን ነው ያልከው? ድንግል ማርያምን የአምላክ እናት ናት ብሎ ማመን ልክ አይደለም አልክ እኮ። አዳምጥሽ። ዝም ብሎ መጽሐፍ ቅዱስ እኮ ማሳየት አይደለም። አንተ አልከኝ ያላልኩም ማስረጃ ማለት እዚህ ላይ ምንም ሐሳብ አልሰጠውም። አንተ ላይ ያለው አሁን ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት ማስረጃ አንተ አዳምጥ። መጽሐፍ ቅዱስ ላይ ሆነ እንደዛ ነው የፈለግከው አንተ። አይ ቆይ ያንተ ሐሳብ አዳምጥ። ቆይ ያንተ ሐሳብ እኮ ገብቶ ነው የፈለግከው መጽሐፍ ቅዱስ ላይ እንደዚህ አይነት ማስረጃ የለም ሲጀመር ማለት ነው። አንተ በምትለው መንገድ እንደዚህ የተጻፉ መልእክቶች የሉም። በቃ ጥሩ አለመኖሩን ነው ማወቅ። አዳምጥ። አይ ቆይ እኔ አንተን ሐሳብ ነው የተናገርኩት። በቃ እንዴ ትልቁ ላይ አድርገኝ። አልጨረስኩም እኮ። ከሌለ የሌለን ነገር በመፈለግ ጊዜ አናባክ። አዳምጥ። እንዴ አስቀምጣ። ፖለቲከኛ ነህ። አየህ ፖለቲከኛ ነህ የምልህ ለዚህ ነው። ከሌለ ጥቅሱን እንኳን አይ አዳምጥ። ጥቅሱን አስቀምጬ እንኳን እንዳነብ አልፈቀድክም። ፖለቲከኛ ነህ። አየህ ራስን ፕሩቭ አረከው። በሌለ ነገር ላይ ጊዜ አናባክን ብራዘር። እስካሁን እኮ የታገስኩ አትሊስት ካለ ብዬ ነው። አትሊስት ካለ በቃ ከሌለ የለም። አየህ በቃ የለም። በሌለ ነገር ላይ ጊዜ አናባክንማ ወዳጅ። ቤተ ክርስቲያን ግን ምን አላት? ምን አየህ መጽሐፍ ቅዱስ ላይ ሄጄ ላውራ ያልከው ለመደበቅ ነው። ይሄ እኮ ሼም ነው ወዳጄ። በጣም እኮ ነው የሚያሳፍረው። ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት ትገባለ የሚል ትምህርት በጣም የሚያሳፍር ትምህርት ነው። ከሌለ በቃ የለም። የሌለህን ነገር በመፈለግ ጊዜ አናባክንም። እስካሁን የታገስን ስታወራ ዙሪያ ጥምጥም ስትሄድ የጠበቅን ካለ ብለን ነው። ከሌለ ምን ትሰራለህ ወዳጄ? ይኸው ቤተክርስቲያን ግን አላት። በቃ እሱን ነው የምንፈልገው። መኖሩን ነው የምንፈልገው። እኛ አለ የሚል ጀግና ካለ ይግባ። አንዳንዴ በጣም የእውነቴን ነው የምለው ሼም ሊይዛችሁ ይገባል። ለዚህ እኮ ነው ማርያም እዛ ቤት ውስጥ ጣዖት ሆናባችኋለች የምንለው። ለዚህ ነው ባይዘው እዛ ቤት ውስጥ ማርያም ጣዖት ሆናለች። ጣዖት ሆናለች። ስለ ማርያም ለመከራከር የማይፈነቅሉት ጥቅስ የለም። እሺ ያብስራ ሰላም። ስለ ማርያም ለመከራከር የማይፈነቀል የለም። ለምን? ማርያም የተሰበከችበት ስብከት እዛ ቤት ውስጥ ትክክል እንደሆነ ለማሳየት ነው የሚሞከረው። ይሄው የመሬቷ ኦርቶዶክስ እንደዚህ ነው የምታምነው። እሺ ሌላ ኦርቶዶክስ ካለ እንቀበልሽ። ሌላ ኦርቶዶክስ ካለ